እንካልብኝ ሰበሩ ለአንተ ካልሰበረ በብዙ ነገር ተሰባብሮ ይመጣል። ለኛም የሆነ ቦታ ብትፈልግልን ለማለት ነው። አመሰግናለሁ። የመዝሙሮቹ ፋን ነኝ እኔ ራሴ የሚገርም ነው። በጣም አሁን እንደስተኝ የሬጌ አድናቂ ይመስላል። ብዙ በመዝሙር ምቾት አይሰጠኝም። ሬጌ ቻሌንጅ ላረገ እፈልጋለሁ። በጣም እኔ ሬጌ ምቾት ይሰጠኛል። እንደዚህ እንደሙሉ ግን ግራ ያጋባኛል። እኔ ለምጃለሁ መኮርነስ ለምጃለሁ እኔ እንደዛ ማለት ለምጃለሁ። በቃ I'm trying to get ይሄ ምንድነው እየሞከርኩ ነው ለማውጣት ግን ከሪያም አንተ ልምዳ በጣም ደስ ያለኝ ነገር ምን እንደው ታውቃለህ? በራስ መዝሙር በጣም ትመሳሰጣለህ። ይተላል እና ምን ተሰራው ትችላለህ እኮ ይችላል። እንግዲህ ባለፈው በጣም ፕሮፐር ይሆናል ለብሼ በጣም ፕሮፐር የሆነ ኢንትሮዳክሽን ሰርተን ነበር። ዛሬ ቢኒ ዋትስአፕ እንጀምራለን። ቢኒ ባለፈው የመጣ ጊዜ ስለ ባክግራውንዱ ስለ ልጅነቱ መዝሙር እንዴት እንደጀመረ አጫውተውን ነበር። ዛሬ ደግሞ ክብራትና ክብራን ተመልካቾቻችን አዲስ ነገር ይዞልን መጥቷል። ቢኒ ዌልካም። ቴንክ ዩ ሲ እንኳን ደህና ቆያችሁ። እንዴት ነው እናንተ? ደስ ብሎናል። ቴንክ ዩ ሶ ማች እንኳን ደህና ቆያችሁ። ከተገናኘን ብዙ ማራቀም አጨርም የሚባል ጊዜም ባይሆን ብዙ ማራቀም ፊዚካሊ ብዙ ለውጥ የለሽም፣ ግን አዲስ ነገር ላይፍ ምናምን ያለ ይመስለኛል። ምን አዲስ ነው? ያኔ ስንገናኝም አውርተን ነበር። የአንደኛው ሴግመንት የነበረው ቲክቶክ ሾርትስ አጫጭር ሰው አስተምረኝ ሲሪየስ ብለን የጀመርነውን አስተምረኝ ኢፒ ያደርገ ነው አሁን ለቀነው ነው የተገናኘ ነው። ስለዚህ እሱ ነው እጃችን ላይ ያለው ማለት ነው። አስተምረኝ አልሰማችሁትም? በእውነት ያልሰማችሁ ሰዎች በጣም ታሳዝናላችሁ። በጣም መስማት እዚህ ጋር ዮኒና ሃኒ ራሱ መስማት አለባችሁ። ሃኒ እንኳን ሰምተዋለች። ያው በደንብ ኢንተርናላይዝ ማድረግ ነው የሚቀር። በጣም የሚገርም ኢፒን ያወጣው ጋይስ፣ በጣም ደስ ብሎኛል በዛ መልኩ ስላየነ። እንዴት እንደነበር እስቲ ትንሽ ንገር። ያው ሬጌ ኢፒ ነው። ከሱ መጀመር ፈልጋል። የሬጌ ኢፒ ነው። አንድ ጃንራ ላይ ነው ሩት ሬጌ ነው ስፕንተር ያደረግ ነው ሰራ ነው ጌታ ረዳና የጀመርንበት ኢንቴንሽን ምንድን ነበረ? ይህን ሙዚቃ የለመደ ጆሮ አለ በቃ ሬጌ የሚወድ አይነት ጀነሬሽን መቼም ትልቅ ሰው ሩት ሬጌ ይሱ ምናልባት የእሱ ካልሆነ ማለት ሬጌ ይረብሻቸዋል ብዙ ሰዎች። ሬጌ የማይረብሸው የኛ እድሜ ነው አይደለ? ከእኔ ወደታች 5 ወደ ላይ 10 ምናምን ብዙ አይረብሻንም ሬጌ። ግን እንዴት ነው ትደርሳለህ እንደምን ቆንጆ ምንድን ነው ይህንን የሙዚቃ ዣንራ የለመደ ጆሮ ሙዚቃ ዣንሩ ወዶ ሲሰማ ለነፍሱ የሚያስፈልገውን ኢየሱስ መምሩን ኢየሱስ ልናፈስበት ይሄ ነው ደሁል ኢንቴንሽን የነበረው። ዣንራው ለለመደው ጆሮ የሚያስፈልገውን ኢየሱስ እንዴት ነው ለማስተዋወቅም ለማድረስም ለመምራትም በሚል ኢንቴንሽን የጀመረው። አንድ ዣንራ መሆኑ የተፈለገው ለዚህ ነው። ኦኬ እንመጣለን በሰፊው ስለሱ። አስተምረኝ ይላል እንትኑ። ከዚህ በፊትም አውርተናል አክቹአሊ በቲክቶክ አጫጭር በምትለቃቸው በጣም አድገው በጣም አፕግሬድድ ሆነው በግጥምም በዜማም በሙዚቃ ሃርሞኒው በጣም ስለሱ ደግሞ እናወራ እንዴ አርቲፊሻል ኢንተለጀንስ ያበደ ነው በቃ። እና አድጎ መጥቷል። አስተምረኝ ይሄ ሞመንቱን ታስታውሳለህ ወይ? ኢንስፓየርድ ሆንክበት በቃ አስተምረኝ ይሄ አይዲያ መሆን አለበት ያልከበት ሞመንት ወይም ኢንስፓየርድ ሆንክበት የሆነ ክስተት ነበር እንዴ? ስፔሲፊክ ክስተት ሳይሆን ምን ነበር መሰለህ ያን ጊዜ ሞር ስለምናወራ አይ ቲንክ እመጣበታለሁ ስለለሙ ስናወራና የተጀመረው በእምቢ ማለት ነው። ይቀመስም የጣፈጠ በሚለው ማለት ነው። ባለፈው ነግራችሁ ነበር ላልሰሙት ደግሜ ልንገራችሁ። መዝሙሩ ዋልዝ ነበር ዋልዝ ነበር እና ከዛ ግን ስልኬ ላይ ድንገት የሬጌ ኢንስትሩሜንታል መጣልኝ። ከዛ ስሞክረው በጣም ቆንጆ ሆነ። ከዛ የአይዲያው እምቢ ማለት ለእኔ የምችለው ነገር አይደለም፣ የለመድኩት ነገር አይደለም። በሽታ ነው ያደግኩት። በይሄ ኮምፕሮማይዝ በማድረግ ለሰው በመሰበር ፒፕል ፕሊዝ በማድረግ ነው ያደግኩት እና
እሺ ማለት ለእኔ ቀላል ነገር አይደለም። እምቢ ማለት ለእኔ ቀላል ነገር አይደለም። እሺ ይቀለኛል ከእምቢ ሳልፈልግም ጭምር ማለት ነው። ሶ ምንድነው መማር እንዳለብኝ ገባኝ። አፍ ቢ ቶት ካልተማርኩት ይሄን ነገር ናቹራሊ እኮ አንደርሱ እኮ አለ ባይዜ እምቢ ማለት their first response ነው። ና እምቢ እንብላ፣ እምቢ ክፈል፣ እምቢ አይደከለለ እንደዛ ነው። እምቢ የሚቀለው ሰው አይደለም። እኔ ደግሞ እንደዛ አይደለሁም። አንተ ደግሞ እሺ ነህ። እኔ የሺ ነበርኩ ያኔ። አሁንማ እየተማረ ተማረ ረቡን ያስተምረኝ እና ፕሮሰስ ላይ ነው። ከዛ ይሉኝታም አለ የነበርንበት ኤጅ ምንድን ይባላል ፒር ፕሬዠር ነው ሲቪክስ መጽሐፍ ላይ ለፒር ፕሬዠር የምንጋለጥ ለአቻ ግፊት ይለዋል የሲቪክስ መጽሐፍ። ለእሱ የምንጋለጥበት ለአቻ ግፊት የምንገፋበት ባትፈልግም ይሄ ኮንፈርም ለማድረግ ምንድን ነው ልክ ነው ለመባል ማህበረሰቡን ላይ መምሰል እሺ የምትለው ነገር አለና እሱ በቃ ለእኔ ይረብሸኛል ነው መማር አለብኝ ቢል ሀሳብ መጣ። ከዛ ያው ግጥም ታውቃለህ አንዴ ከጀመርኩ በኋላ ሲያልቅ ነው የምትደነግጥ። ኦኬ እንደዚህ ነው እንዲህ ምናምን የምትለው ሲያልቅ ነው ያሳፍሰቱ ከጌታ ሲሆን ማለት ነው። ሰው ሲያልቅ ባስተምረኝ አለቀ። ሰው በጣም አክሴፕት አደረገው። ኦኬ ስለዚህ ነገር ጥሩ ነው ብለን አስተምረኝ 2 መጣ 3 4 እያለ እስከ 5 ሰራን እዛ ላይ ማለት ነው። አስተምረኝ ቅዱሱን እምቢታ። እኔ በጣም ይገርመኛል ይሄንን ግጥም ስሰማ ማለት ቅዱስ እምቢታ አለ ማለት ነው። በይሎኝታ ራሴን እንዳላታ በይሎኝታ ሞገስ እንዳላታ። እዚህ ጋር በጣም የሚገርም ግጥም አለ። እንደ ውሃ ቅርጽ የለሽነት መሽለትም ስለነበረ በጣም ነው የደነቀኝ። ማለት እንትን አስተምረኝ እምቢ ማለትም በቲክቶክ እናውቀዋለን ወይም አጭሯን ምናምን እናውቀዋለን። ለዚህ ነው አፕግሬድ ሆኖ መጥቷል። ሌላ ነገር ውስጥ ነው የከተተው። በጣም የሚገርም ግጥም ነው። በጣም ቆንጆ ግጥም ነው። እንደ ውሃ ቅርጽ የለሽነት ወደድባይ አድርባይነት ንግር አይሽ እንትን ነው ለካ ይሄንን እኮ እሺል ነበር ማለት ነው ቢኒ እኮ አይደለ ወይም ሁላችንም በላይፋችን ሞስት ኦፍ አስ እሺ እንል ነበር። በቃ የሆነ ለመወደድ እዚህ ጋርም ሲጎትቱኝ ቅርጽ የለውም ማለት እንደውም እንደዛ መሰለኝ የውሃ ቅርጽ ነገር ብቻ ነው በቃ ደሸይ ፖፋተሪ ተምረናል ተምረናል እውቀት ፈሰሰ። የውሃ ቅርጹ የገባበት ነው ይባላልና እንደዛ ወይ እንትን አድርግ ሁሉም ሶንጎች በየተራ ብናወራቸው በጣም ዴፕዝ ይኖራል ብዬ አስባለሁ። እናወራበታለን። ይሄኛው በጣም እኔ ምን ሆነ መሰላችሁ እሱ ሙዚቃ የሰራሁት የእሱ ሙዚቃ የሰራ ነው ከኤርሚ ጋር ነው። ኤርሚ ያሰንበተው ቆንጆ ሰው ነው ኤርሚና ምንድን ነው የሆነ ዜማ ነበረች ቲክቶክ ላይ የነበረው ዜማ ማለት ነው። አይሆንም ይሄ ዜማ ቀይረዋልኝ። ከዛ እኔም ይሻላል ምክንያቱም ኤርሚ ነው ያውቃልና ኦኬ ምናምን ብለን የሚሻለው ያንኛውን የመጀመሪያውን ዜማ በይሉኝታ የሚለውን ዜማ መድገም ነው። ሶ ወደ ቤት ሄድኩኝ ምን ማሰብ ጀመርኩኝ። እዛ ጋር ያለው አይዲያ ይሄ እሺ የሚለው እሺ ማለት ስላለበት ሳይሆን ከሰው አድር ብሎ ነው። ኦኬ የሚል ነገር መጣ። ቤት ስገባ እንትን አደረኩኝ ሜዲቴት አደረኩ። ከዛ መጣልኝ ጽፌ ስልክለት ወድደው ይሉኝ ማለት ነው። ከዛ it became the best part of the ግጥም በጣም ሶ ዲቴይል እንመጣባቸዋለን ስለ ግጥሞቹ ዩቲዩብ ላይ ለጥፋቸዋል እና ደግሞ እንዲሁም ስትደረድራቸው ልጥፍ ነው ልጥፍ ፖስታ ዋው አማርኛ እየተማርኩ ነው ፕሊዝ ይየን በጣም ጥሩ ሶ አላቸው ማለት ስትፖስተው እንትን አለው አቀማመጥ አለው ወይ ማደራደር አለውና ስለነሱ እስቲ መጀመሪያ ነው የሆነ ሼፕ ያለው ይመስላል አይደል? መጀመሪያ በጣም ትክክል ነው አይደለ? ረቡኒ ኤግዛክትሊ ብሎ ይጀምራል። ከዛ ከረቡኒ ምን እየተማርን እንሄዳለን የሚል ፍሎ ያለው ይመስለኝ። ኦ ማይ ጋድ በቃ በጣም ትልቅ ኮንሰርን እሱ ነበር። ራሴን ዩቲዩብን ማኔጅ ማድረገው ሶ ምንድን ነበር መጀመሪያ ያደረግነው ሌሎች ወዳጆችን ሳይ የምትፖስትበት አፖሳተት እንትን ምንድነው ፍሎን ይቀይርብሃል። ሶ ኢንቴንሽናሊ ገብቼ አንደኛውን ያለበት አንደኛ በፕሌሊስት ማለት እንደዛ አደረግነው። ለምን ፍሎ አለው ዳኪ እንዳለች እንዴ ነው ከረቡኒ ነው የሚጀምረው። ረቡኒ ማለት መምህር በሂብሩ ሶ እንደውም እሱ በጣም ብንወራበት ረቡኒ 2 ቁጥር አለው። እያንዳንዱ ቁጥር 2 አንጓ አለው። 2 እንትን ማለት ነው አንጓ አለው። ሶ እያንዳንዱ እንትን ላይ መዝሙሮቹ ነው ሜንሽን የሚያደርገው። ረቡኒ የሚለው አዝማቹ አለ። ከዛ የመጀመሪያ ቁጥር ላይ እምቢታን የምታውቁ ይጀምራል። አስተምረኝ እምቢ ማለት እምቢታን የምታውቅ መንግስትና ጽድቅ ትርጉሟን አንተ የተከክል ይሊንታ ይለበቅ እንጣት ታክል
ሶ አስተምረኝ እምቢ ማለት በመጀመሪያ አንጓ የመጀመሪያ አንጓ ማለት ነው። ከዛ ሁለተኛ ላይ ደግሞ እሺታን ያወራል። እሺ ብሎ አምኖ ማሬን ላለ እንኳን ልጥለው ህይወትን ሰጥተህ የለ ብሎ ይቀጥላል። እሺ አስተምረኝ እሺ ማለት ነው። ከዛ አዝማቹ ይመጣል። ከአዝማቹ ቀጥሎ ሁለተኛ ቁጥር ይመጣል። የሁለተኛ ቁጥር ሲመጣ መረጋጋትን የተካንክ ይላል። አስተምረኝ ዝም ማለት ነው። ነገኝ ነገን አንተ ሁሉን ታውቃለህ። እሺ አንተ ስለምታውቅ ትችላለህ የሚለው ቁጥር 3 አለ። ከዛ የሁለተኛ ቁጥር ሁለተኛ አንጓ ላይ ደግሞ ሁለት ሶንግ ያወራል። አትፈርድ በኔ ድንጋይ አትወረውር፣ ደጅ አታስጠኝ ቀድመህ ሳትወለውል የሚለው ሀሳብ አስተምረኝ ዝግ ማለት አለመፍረድን ማለት ነው። አለ ድንጋይ ነው የሚለው ማለት ነው። እሱን ያወራል። ከዛ የማልጠቅመው ኢየሱስን እንደምን ያምራል ብሎ ደግሞ ኢየሱስ ማለት ነው ሜንሽን ያደርጋል ማለት ነው። ስለዚህ ሁሉም ሰው ጉልባል እዚህ መዝሙር ላይ እንኮይ ምናምን እንኮይ ጣፋጭ ፍሬ ነው። ሁለት አይዲያ ያለው ማን ነበረ ባይብል ላይ በእንኮይ የተቀየረው? ቆንጆ ዳከር እያስበላሽ እንዴ እያነበብሽ እንዲህ ከሰው እኩል እንድታወራ ነው። ቴንክ ዩ እንኮይ የሚለው ሀሳብ ሁለት ነው ያለው። የመጀመሪያው ረቡኒ እሺ የመጀመሪያው አይዲያ ምንድነው? እንኮይ ጣፋጭ ፍሬ ነው። ጣፋጭ ፍሬ ነው። ሰው ቃለ እንኮይ የሚለው የሚጣፍጥ ትምህርት ያለህ ማለት ነው። ሁለተኛው ደግሞ እንኮይ የሚለው አይዲያው የሮቤል አይዲያ ነው እና የያዕቆብ ሚስቶች በእንኮይ የአንደኛዋ ሮቤል እንኮይ ያገኘ የሮቤል እናት የሚወዳት አልነበረችም፣ ሊያ ነች እና የሚወዳት አልነበረችም። ሰው እንኮይ ደግሞ የሚገርምህ በዛን ጊዜ ለፈርቲሊቲ የሚገርምሽ የፈርቲሊቲ እንትን ነው እና አለ እንዴ ችግር ለምን ወደ አውርታችሁ ነበር? ለፈርቲሊቲ ነው እና ምክረ ጥበብ ሰጪ አንተው ጋር ልቆይ ብሎ የህይወት ቃል ያለ የሌለ ሶ የምታስተምረኝ ነገር ውስጥ ህይወት አለበት ነው፣ ፈርቲሊቲ ያለበት በልቼ አልከስርም ነው። የህይወት ቃል ያለ አንተ ጋር ልቆይ ጣፋጭ ነው ትምህርትህ፣ ህይወት ይሰጣል ትምህርት የሚል አይዲያ ናሬት ያደርጋል። በእናትህ እስቲ እቺ መዝሙር የመጀመሪያውን ፓርት አስታውሰን። ረቡኒ ሆይ መምህር ሆይ ባለ ህይወት ቃል አፈ እንኮይ ጠፋብኝ ወይኔ አይጠፋብኝ እንተንፈስና ግጥሙ አለኝ እኔ ችግር የለውም ግጥሙ መብራት ሲበራ ገብቶሃል። የህይወት ቃል ያለ ካንተ ልቆይ ካንተው ጋር ልቆይ ይላል። በጣም ደስ የሚል በጣም ወዶ እሱ መዝሙር ባለቀ ሰዓት ነው የሰራናቸው። ከዛ ረቡኒን ካየም በኋላ መምህርህን ከለየህ በኋላ ኤግዛክትሊ መምህሬ ይሄን ሂዝ ኬፓብል ኦፍ ዱይንግ ዲስ ነው እያለ ያለው። የህይወት ቃል አለን ተጋ ቆያለሁ ልታስተምረኝ የሚሻቸው ትምህርቶችን ዘርዝሬ እልሃለሁ። ስለዚህ አሁን ሌትስ ጌት ቱ ዘ ዲቴይል። ስለዚህ የመጀመሪያው ነገር እንቢታን አስተምረኝ ብሎ ይጀምራል። እሱን ማንነቶች ምናምን ይገልጽና አንተ ነህ ረቡኒ ይላል። ከዛ ከአንተ ደግሞ ልማር ነው መምህሩ ይሄውና ትምህርቶቹ እነዚህ ብሎ ይቀጥላል። የመጀመሪያው አስተምረኝ እምቢ ማለት ነው። በጣም ዋይድሊ ማለት በጣም ሰው የተቀበለው እሱ ነው። ከረንትሊ ሳምንቱ ነው ገና ከተለቀቀ በጣም ሰው በጣም ኢገርሊ የጠበቀው የወደደውም እሱን ነውና እንትን ነው ብዬ አስባለሁ። ይሄ እምቢ ማለት መፍራት ይሉኝታ የብዙዎቻችን ስትራግል ነው ብዬ አስባለሁ። ለዛ ይመስለኛል ሰው ተቀብሎታል በደንብ። የኃጢአት እንትን ነው ከኃጢአት ጋራ እምቢ እንድል አስተምረኝ ነው ፖይንት። የጽድቅና የኃጢአት ኩዌስችን ነው አስተምረኝ እምቢታን ይለዋል። ኢየሱስ የሚማት አይፈራም ባይዘ ኢቨን እናቱን ማርያምን እኮ ነው አባቴ ቤት ሊሆን አይገባኝም ይላል በ12 ዓመት which means he have the courage to say no to his mom እና እምቢማት አይፈራም። ካደገም በኋላ ኮንፈርም አያደርግም ለሰው ፈቃድ እና በቃ አስተምረኝ እንደዛ ብሎ ይጀምራል። ከዛ እሱን ካለ በኋላ ደግሞ እንትኑ ልንገራችሁ የጻፊ መቼት ልንገራችሁ ማን ነው የሚለውን ጻፊ የመዝሙሮች ጻፊ ማለት ነው። ወጣት ልጅ ነው። ጌታን ካገኘ ሩቅ አይደለም። ፐርሰናል ጌታን ካወቀው ሩቅ አይደለም። እያደገ ያለ ነው። የክርስትናን የህይወት መንገድ ጀምሯል። ሶ ምንድነው መንገድ ላይ ያለ ወጣት እያወራ ነው። ሶ እየጸለየ ነው ወደ እግዚአብሔር ወደ መምህሩ እየጸለየ ነው። ሶ ኤቭሪ እንትኖቹ ጸሎት ናቸው፣ ኮንቨርሴሽን ናቸው ከእግዚአብሔር ያምልኳል ምናምን አይደሉም። ጸሎት ናቸው፣ እያወራ ነው፣ ኮንቨርሴሽን ናቸው። ይሄ በመሄድ ውስጥ ያለን አለመድረስ ገብቷል። አለመድረስ ነው ይሄ አደርስም ሶ እስክደርስ እጄን ያዘኝ ምራኝ ነው። ከዛ እሱ ነው እንደ ሸንኮራ አይዲያው። አንድ ረጅም ሸንኮራ ባኮ ሄዳችሁ ምታውቁ ከሆነ ባኮ መንገድ ላይ ይሸጣል ሸንኮራ፣ ግን አገዳውን አይሸጡልህም። ሸንሽነው
አንድ ሰር አድርጎ ይሽጡልሃል። አንዱ ስር እኮ አንድ አገዳ ሊሆን ይችላል። ሶ the whole thing አንድ አገዳ ነው፣ አንድ ጸሎት ነው። ግን እንዳይረዝም ቴንሽን ነው እንትን አድርገው ነው። ሶ ሁለተኛው አይዲያ እሺታ አስተምረኝ። እሺ ማለት እምቢታ ለአንተ አይደለም። ቅዱስ እምቢታ እንትን እምቢ ልልህ አልችልም። ሶ እምቢ ማለት ያለብኝ ለአካል አለ ነው። ሶ ለሰው እምቢ ብዬ ለአንተ እሺ ልበል ነው። ሶ የንስሐ ነው የሚያልፍበትን የአለመቻል አለመሆን ከዳዊት ስቶሪ ጋር ሰፍቶት ያወራል። ለመሸፈን አንዱን ጥፋት ዳራራት ሌላ ኃጢአት የሚለው ዳዊት ይላችኋል ኦሪዮን ያስገደለበት ስቶሪ የቤርሳቤ ስቶሪ። ሶ አንዱን ጥፋት ለመሸፈን ሊያደርችበታለሁ። ሶ በቃ አይስ እንደውም በጣም ወዶ መዝሙር ለመሸፈን አንዱ ጥፋት ዳራራት ሌላ ኃጢአት ልዑል እንደዋይተህ ምን አልከኝ ነገሩ አንተ ነው የገለጥከኝ። ስለዚህ ታዘበኛል እንዳለልህ መተጠርተኛል። ሶ በቃ ማሪ ልውደቅ ፊትህ ራሴ ልጣል ለትግስትህ። ምክንያቱም ቁጣ ያጠፋል። ስለታገሰን ወጥቶ እየገሰጸህ ያለው ያ ተግሳጽ። ሶ ራሴ ልጣል ለትግስትህ ትምረኛለህ እኮ ትመልሰኛለህ። ሶ ከምሸፍን ራሴን ይሄው ነኝ ብሎ ራሱን ያመጣል። ሶ ተጸረም አለው አይደል? የሆነ ግጥም አለው ኃጢአት ጨለማ በጨለማ አይላብታት በስማ እንትን የመዝሙሮቹ ፋን ነኝ እኔ ራሴ የሚገርም በጣም ኤክሳይትድ ሆኜ ነው እንትን ብለውና ምንድነው ጨለማ በጨለማ አይበራም፣ ያዳፋልስ በድፍ አይጠራም። ሶ ጨለማ የሚያበራው ብርሃን ነው። እድፍን የሚያጠራው ውሃና ሂሶጵ ነው ወይም ሳሙና ነው። ሶ እንካኝ ነው በራሴ አልችለውም ይሄን ነገር አምናገነ ትራይ ሁላ አልሞክርም ሁላ። ሶ የማደርገው ነገር ምንድነው ራሴን በፊት እጥናል። ራሴን ምንድነው ኃጢአቴን በሌላ ኃጢአት እንደማላጠራ ራሴ አጋልጠኝማ ለይቻለሁ። ሶ ቅድም ስለ እምቢታ ጸልዬለ አሁን ደግሞ እሺታን በፊት አመጣለሁ። ላንተ እሺ ልበል ነው። ከመጨረሻ ላይ እሺ የሚሰበር ልብ ይላል ለኛ አደራ ምትል ፓርት አለችና መጽሐፍ ሲናገር የሰበረ ልብ የእግዚአብሔር መስዋዕት ነው ይላል። ሶ እንካ ልብኝ ሰበሩ ለአንተ ካልተሰበረ በብዙ ነገር ተሰባብሮ ይመጣልሃል። ሶ እንደዛ ብሎ ይቀጥላል። ሶስተኛው ስለ ጽድቅና ስለ ኃጢአት ካወራ በኋላ ህይወቱ ላይ ጽድቅና ኃጢአት ውስጥ የክርስትና ህይወት ካየሁት ነው ገና ስለጀመርኩ እኔ ጸሐፊው ገና ስለጀመረ እንደደረሰ ሰው አያወራም። እና ከጽድቅና ከኃጢአት ውጭ ደግሞ ህይወት አለ። ሊቭ ኑሮ ማለት ነው። እንጀራ ስራ ማሳደግ ምናምን አለ። ሰው እዛ ላይ እንደ ወጣት ጸሐፊ ምንድነው የሚያሳስበው? ነገ ያሳስበዋል። ነገ ምንድን ነው የሚሆነው? ጀምር እንዴት ነበር እሱ መስሎ ትርትር የምትል ለባለችኝ ስለ ነገ የሰበች ረፍት ነሳችኝ። በጣም ሙዱሱ መጀመሪያ ላይ እኛ የምናውቀው በሌላ ነበር አይደል? ለከመው ነገን ከመምጣት ትርትር ግን መዝጊያውም ላይ ትርትር ምትል የልቤን አቅል አስተምርልኝ ብሎ ስለሚዘጋ ሉፕ እንኳን ብታደርግ ይገባሃል። ትርትር ምትል የልቤን አቅል ሚንስ ኮንሽስነስ ነገን የሚያስብ የነቃ የአእምሮዬን ክፍል አስተምርልኝ ዝም እንዲል። ምክንያቱም ተጨንቄ ከቁመቴክ እንዳልጨምር ጸጉሬ ነጣ ወይ አይጠቁር ነገ ለራሱ ይጨነቃል ዛሬ ያደረሰን ለነገ ያውቃል ብሎ እንዲረጋጋ እንትን ይላል። ነገን ስለምታውቅ በጣም ወዶ ነው ባይብል ክፍል አካፍላችሁ እግዚአብሔር የዘላለም አምላክ ነው ይላል። የዘላለም አምላክ ማለት ነው ታይም ውስጥ የማይኖር ፍጥረት ዓለሙን ግን ከጊዜ ውጪ ሆኖ የሚያይ ፍጥረት ዓለሙን ለማስተዳደር ግን በጊዜ ውስጥ የሚንቀሳቀስ ማለት ነው። እግዚአብሔር ጋር ሰኞና ማክሰኞ የለም፣ እኛ ጋር ግን ሰኞና ማክሰኞ አለ። እኛን ሲያወራን በሰኞና በማክሰኞ ያወራናል። ግን ሂኖ ሲትካ ላይ ቁጭ ነው። ከመጽሐፍ ሲናገር ኤርሚያስ ላይ ከመጨረሻ መጀመሪያ የምትጀምር ይላል፣ ከመጀመሪያ መጨረሻ የምትታቅ ይላል። which means ነገን የሚያውቀው ሆነ እኔ ምን አስጨነቀኝ እሱ እያለ ደግሞ እኔ ይጨነቃለሁ ብሎኝ ምን ያለው ካለኝ እኔ ምን አስጨነቀኝ ነገር ትዳር አያሳስበኝም እያልኩኝ አይደለም፣ ኑሮ ፕሬሸር የለበትም እያልኩኝ አይደለም፣ ሀስል የለም እያልኩ አይደለም። ግን ዛሬ ያደረሰ ለነገ ያውቃል። የዘላለም አምላክ ሆይ አንተን ታምኖ የሚልፍ ሆይ ልብ ብሎ ያወራል። ስለ ጽድቅ ካወራ በኋላ ስለ ኃጢአት ካወራ በኋላ ስለ ኑሮ ይጠይቀዋል። የማያሳስብህ አይደለህም፣ አፌን የከፈትኩ አንተ ነህ፣ ሆድ የሰጠኸኝ አንተ ነህ። የምበላው ነገር ያሳስብሃል፣ ነገ ያሳስባል። ልቤን አንተ ላይ እንድጥል አስተምርልኝ ነው የጌታ ፈቃድ ይሁን ማለት ብሎ ይጨርሳል። ከዛ በኋላ ፐርሰናል ነገሮቹን እንትን እየዘጋ ነው የሚመጣው እዚህ ጋር። ከዛ ቀጥሎ ምን ይላል?
ዝግ ማለት ደግሞ አስተምረኝ ይላል። ዝግ በጣም እሱ እንደው ዝግ ማለት ጣል ድንጋይን ጣል እንትን በፊት ነው ባታሊ ያለ ከዛ ባታሊ ያለ በጣም ነው ሞድ ባታሊ ያለ ኤግዛክትሊ ባታሊ ያለ በጣም ነው ሞድ ስለዛ መዝሙር ነው አላለን ስለ ባታሊ ነው። እሺ ባታሊ እኔ ደግሞ ማይ ፋቨራይት ሆናል ባታሊ እኔ ራሱ ነው እንጂ እኔ ከዚህ በኋላ ራሱ ደግሞ ባታሊ ጌታ ምን ይሰማል እኔ ጌታ ደግሞ በካንትሪ ተመጣ ይሆናል አይታወቅም። ካንትሪ ባታሊ የሚለው ሐሳብ እንዴት ነው የመጣው መሰለህ? መዝሙሩ መጀመሪያ 3 ነበር ያሰብነው ኢፒ ስለሆነ አጠረቀጠና ያለች ሰው የሚያውቃትን ነበር ያሰብነው። ከዛ ለፓስተር ለቢሾፕ ላክለት ፓስተር ዴቭ ማለት ነው አስልክለት ርዕስ ላከልኝ አስተምረኝ ኢየሱስ ምንም ማለት ፕሪከርሰርም ምንም የለውም አስተምረኝ ኢየሱስ ማለት ነው ርዕስ ላከልኝ ዝም አለ። ከዛ መዝሙሮቹ ስልክለት እኮ ነው በቃ I felt like an instruction ነው ጌታ ባይለው አይለኝም ብዬ ሜዲቴት ማድረግ ጀመርኩ። ከዛ በነጋታው ጽፌ ነው። በጣም ይገርም መዝሙር ነው። በጣም የእድሜ በኩሩ ጠሉ በጣም ነው በቃ እሱ ማለት ደስ እንደሚለኝ እስቲ አስተውሰን። የእድሜ በኩሩ ጠሉ ዘሩ ኢየሱስ የሽበቴ ወጉ ሙሉ ክብሩ ኢየሱስ የሙቴ ማረጉ ልኩ ጥጉ ኢየሱስ የሐሳቤ መክብቡ መሃሉ እስክትሆነኝ አስተምረኝ ስላንተ ማውራት አስተምረኝ ኢየሱስ ማለት ባተሌ ምን አበዛል የተቀነሰ ፓርት አላችሁላችኋለሁ። አይዲያው ልንገራችሁና የተቀነሰ ፓርት አላችኋለሁ። አይዲያው ምንድነው መሰለህ? አይዲያው ምንድነው? የእድሜ ጣዋት ጻፊ ያለበት የእድሜ ጣዋት አንተ እንድትሆን ሳረጅ ደግሞ የሽበቴ ልክ ገባ ምንድነው የሸበተው ሁሉ እኮ በክብር አለ የሸበተው ሽበትህ ወግ ሊኖረው ይገባል ሊያወራ ስለዚህ ወጉ አንተ ሆነለት ነው። ከዛ ሲሞትም ደግሞ ድንገት ሳላርጅ እንኳን በሞት አርጅሽን በሞት የሞቴ ማረጉ ልኩ ጥጉ ኢየሱስ ነው። ከረንት ደግሞ ያሳይ መክብ እሱ እንዲሆን አስተምረኝ መክብቡ መሃሉ እስክትሆነኝ አስተምረኝ ብሎ ይጨርሳል። ሰው አይዲያው አንተ ነው በቃ ምክንያቱም ወጣትነት ብዙ ኢነርጂ ያለበት ነው ብዙ የምትሮጥበት ነው። በሩጫ መሃል እንዳረሳ ነው ማለት በእንጀራና ስለነገ እያሰብኩ እንጀራዬን እያሰብኩ አንተ እንዳረሳ ነው አይዲያው። ሶ ባተሌ የሚለው ላይ ባተሌ ውትርትር ባተሌ ለእንጀራ የምሮጥ እንዳይሆን ባዋዋሌ ባተሌ አፈ ባተሌ ኑሮዬ ምግባሬ ጠበኛ ከካሌ ባተሌ ሆኜ እንዳልሞት የመኖርን ትርጉም እንዳልስት በማለዳ አስተምረኝ ስላንተ ማውራት አስተምረኝ ኢየሱስ ያሳይ ባተሌም እኮ አለው ማለት በጣም ወሳኝ ባተሌ አለ ውትርትር ባተሌ ከባተሌ ራሱ በኢየሱስ ውትርትር ባተሌ ማለት በራሱ በጣም ብኩን ነው ጭራሽ ውትርትርም አለ ለምሳሌ አሁን ይሄ እንዴ ነው እርባና ይለው ድካም ብቻ እኮ አይደለም እርባናም ኖሮት ነፍስን ያተርፍልህም እንትን እንደዛ እንዳለ አንደኛው ሁለተኛው አፈ ባተሌ ደግሞ አፉ የሚባትል ማለት ብሎ የሚያወራ ከዛ ግን ንግግርና ከህይወት የተጋጨ እንዳይሆን ገባ ሶ እንደዛ እንዳልሆነ አንተ አስተምረኝ ብሎ ይቀጥላል። ሶ ንግግሬና ቃሌ ካንተ ጋር የተታረቀ እንዲሆንልኝ አንድ ሁለተኛ ደግሞ ከንቱ ድካም እንዳልክ ማለት በቃ እንዳል እንደዛው ነው ተግማ እንዳል ነገር በቃ ከናፊ ትላል ለዚህ ነው በቃ ለዚህ ነው ከናፊ በቃ ለዚህ ነው ስደከም የነበረው እንድትል ትሆናለህ። ሶ እንደዛም ነው አልፈልግም እኔ አንዳንዴ ጻፊው ምን ፊል ያደርጋል መሰለህ ያለፈበት የህይወት ሩጫ ውጤቱን ከያዝከው በኋላ ድሉን ከያዝከው በኋላ ድሉ ይኮሰምናል። ሶ እንደዛ እንዳልሆን እምኮራበት በቃ ይዤው ነበር የምልለት እስከ ሞት የምታመንለት የመኖርና የመሞቴ ጉዳይ እስኪሆን ድረስ ቀይሱ ይሁንልኝ ነው። ከዛ አስተምረኝ ነፍሴን ቀብዳ ሲጅ ብሎ ይቀጥላል። አስተምረኝ ማለት ነው እንደውም እሱ ላይ ነው በጣም ፎከስ ያደረኩት ስለ ኢየሱስ ማውራት ግዴታችን ነው። አስተምረኝ ነፍሴን ቀብዳ ሲጅ አስተምረኝ ኢየሱስ መስበከስ ስጋዬን አስተክዤ ነበረ እሱ ሴንስ ለማየት ቀይራው ነው ቃል ሰይፍ መዝጂ at some point
ነፍስህን ቀብድ ማሴል ሊኖርብህ ይችላል። ኢን ዘ ኤክስፔንስ ኦፍ ዳይንግ ምንድነው የመሞት ዋጋ የሚያስከፍል እንኳን ከሆነ ለሞት ነው። ኤግዛክትሊ ሶ ወጣትነትን ኢንቨስት ማድረግ የወጣትነት አልፎ ደግሞ ጉልምስና ደግሞ ከደረስክ የጉልምስናን ሽበት ከዛ ደግሞ እንትን ጋም ከደረስክ ይሄ ሽበት ጋም ከደረስክ ሞትም ከደረስክ ደግሞ ወጉሱ እንዲሆን ብሎ ይቀጥላል። ከዛ በኋላ ስለዚህ ካወራ በኋላ ቴንክ ዩ ዳኪ ስላስተካከልሽ ቀጥሎ ስቶሪ ነው የሚያወራው ጻፊው አርቲስቲክ ነው። የሚገርም እሱን ስሰማ እዚህ መጣህ ጊዜ ትዝ ይልሃል ይሄን ስቶሪ ሊሰራ ያችን ቸርች አልሄድም የሚለው አይዲያ ነው እሱ እሱኛው ቱ ብለንት እንትኑ ነው ይሄ ስለ እሱን ሪማይንድ አድርገን ነበር ልትሰራው ስሚ መዝሙሩን አመመኝ እሱን ሪማይንድ አድርገን ነበር እዚህ ልትሰራው እንደነበር መሰለኝ አይደል? በደምብ ታሪኩን በቃ ልክ ድራማዊ አድርጎ ነገርና የዛን እንዳወራህን ነው መዝሙሩ ላይ ያለው ስቶሪ ነው በቃ ወይ እኔ ስሰማው እንደዛ ተሰምቶኝ ይሆን ወይ አንተ ሆነ ብለህ ይሆን ታሪኩን ስትነግረን ሞቅ ያለ ነው አንዳንዱ ጋር ተለፍ ያለ ነው ልክ የኢየሱስ ፓርት ሲደርስ ይላል መዝሙሩ ራሱ እንዲህ እያሉ ይወጣልች ማለት ነው። አይዲያ እንደዚህ አመንዘራ ካልባ አሃ ይላል ድንጋይ እናንሰምና ማለት ነው። ሌላ መዝሙር ላይ ማለት እንደዚህ በጣም ድምቅ ታረጋዋለህ። ምን ላይ ነው ዳክተር አይ ቲንክ እምቢ ማለት ላይ መሰለኝ እንደዚህ አይነት ጥያረገ ካሎች ማደም የሚለው ገብቶታል። በቃ አይለክ ነው ማለት ነው። እንደዛ ነው ኢንቴንሽን አላቸው እነሱ እሱኛ አይዲያ ማለት ነው። ኤክሳይትድ ሆኜ ጮኩኝ። ኢትስ ኦኬ እኔም ስለምጮት እንሽከሽ እሱ አይዲያ ማለት ነው። በጣም ወዱ ለምሳሌ ዩዥዋሊ ስፔክቴተር ነው። አሁን እንደ ዮሐንስ ወንጌል ላይ እሱ አይዲያ ሲጻፍ ዮሐንስ ከወጋሪዎች እንዳንዱ ሆኖ አይደለም የጻፈው እንደ ሶስተኛ ወገን ሆኖ የጻፈው አይደል? እዚህ ጋር ግን ራንደም ወጣት ነው እና የአይዲያው ራሱ በማለዳ ወጣው ከቤቴ ደግሞ ሀፒ ነው ፈርስት ነው ዘለ በቃ በማለዳ እየሄደ ነው። ከዛ ዞር ሲል እንትን የለም እየዘመርኩ በማለዳ ወጣው ከቤቴ ወደ መቅደስ አነሳው እግሬን ግርግር ምንድነው እዚያ ጋር ትርምስ አየው ሰው ሲንጋጋ አንዲት ሴት ከፊት መምህራን ፈሪስ ከኋላ ተይዛ ነው አሎ አመንዝራ አሃ ጥብቅና ለቀው መጣ ብለ ከተል ሰው አይደል ያዘችም ጥብቅና ለቀው እንደ ጭራሽ አይ ኖ እንዴት ነው እንደ ሳይ ለህጉ እንደምቀና ኤግዛክት ናይስ በቃ አይዲያው እሱ ነው። እኔ እሱም በክሊፕ ነው ያልኩት ልክ በቃ ተሰጥቶ አይ ኖ ድንቅ ብድግ አድርጎ ወሬው የሚጀምረው ድንጋይን ጥብቅ አለ እዛ ጋር ጣል እንዳለ እዚህ ጋር ድንጋይን ጥብቅ ይዞ አይለቀውም ባይዘስ ከመጨረሻው ልክ ኢየሱስ መነጽሩ መስታወስ ያርጎ ራሱ ሲያይ ነው አሃ ወጣል ለሚያረጋው ሶ ክፉ ነው እኮ አይደለም ለግ ቆንቶ ነው ግን ችግሩ ለግ ቀናት ከራስ አይጀምርም። ሶ አይዶን ሙሌዴ መጣላችኋለሁ ከዛ ይሄድና አርኑ ሰረት ነው ይላል እጅ ከፍ እንጅማ ተይዛ እንደተታለፍ በዋዛ ድሮም እንዲ አምሮ የጎደለው መቻምሮ ያውቃል መጨረሻው እንትን ላይ ምሳሌ ላይ አይምሮ የጎደለው ወጣት አዩት ምናምን ብሎ የሚያወራው ፓርት አለ። ስለ ምዕራፍ 4 ይመስለኛል ስለ ወደ መንዝራ ሴት የሚሄድ ነው። ሶ ድሮም እንዲ አይምሮ የጎደለው የሚለው እሱን ሪፈር ለማድረግ ነው። ድሮም እንዲ አይምሮ የጎደለው ከዛ ወገሯት ይበልና ህግን ፈጽም ትሙትና ለአምላክ ላሳይ ለህጎ እንደምቀና አልኩኝ ከዛ ወራሱ ልትወግሯት ድንጋይናሱ ግን ከናንተ መሃል የሆነ ንጹህ ኃጢአት የሌለበት ይጀምር እሱ ሲል ኤቭሪቲንግ ፖዝ ያደርጋል እዚህ ጋር። ከዛ ጌታ ኢየሱስ ያስተማረውን ትምህርት ሜንሽን ያደርጋል። ግንዴም በዓይኔ ውስጥ አጋድሜ ጉድፋማ ትሙት አልኩኝ ቆሜ ፈራጅ ነን ያለን የሆንን ዳኛ ህቡዕ ሆን እንጂ እንጥፋተኛ ብሎ ይቀጥላል። ከዛ እንዳ የሚፈርድ እንደሰማሚ በየነ ቶሎም የሚበርድ ቶሎም የሚግል የሚበግን የሰጡትን የሚዘግን ያጋቱትን የሚያምን ችኩል ልቤ ቀንድ ነከሰ። ሁለት እንትን አለው ሁለት ኢምፕሊኬሽን አለው። አንደኛው ምንድነው ትእዛዙ ከነበር ኢሳይያስ ምዕራፍ 11 ላይ ስለ ልዑል ሲያወራ
አይኑ እንዳየ አይፈርድም፣ ጆሮም እንደሰማ አይበይንም። ሶ እኔ ተቃራኒ ነኝ ያለው እዚህ ጋር እንዳየ የሚፈርድ እንደሰማ የሚበይን ቶሎ የሚፈርድ ቶሎ የሚግል የሚበግነ ጓ ነው ያለ ፈጠነ ከዚህ የሰጡትን ያጋቱትን የሚያምን ችኩል ልቤ ቀንድ ነከስ የጅብ ችኩል ቀንድ ነከሳል ቀንድ ንክስ ነው ያልኩት። ከዛስ ጣለ ድንጋይን ጣለ መመጻደቄን ጣለ ከድንጋይ ጋር ፈራጅነቱን ነው የጣለው። ከዛ አፈራጃቅሌን በቃ ሳየው ድንጋዩ ከሷም ለኔም ኢኩዋል ጀጅመንት ነበረው። የኔን ደብቄው ነው ሶ የህቡ ኤግዛክትሊ ህቡ ቡድን ያንቺ ያባ በጻፈ ነው እዛ ህቡ ህዋስ ምናምን እሺ ኤኒዌይስ ከድንጋዩ እኩል ነው ለእንትኑ የሚጥለው። ከአስተምረኝ ዝግ ማለት እንዳየሁ ተለመፍረድ አስተምረኝ ጌታ እንዳንተ ማየት እንዳየሁ ተለመፍረድ እንደ ኢየሱስ ዝግ ማለት ምክንያቱም መጽሐፍ ሲናገር በትንቢት እንኳን ሲንት ሲባል ስለ ዝግታው ነው የሚያወራው። አይፈርድም። ፍርድ እኮ እሱ እኮ ነው ግን አይፈርድም ዝግ ይላል። ሶ መስከን አስተምረኝ አሁን ሾርት ቨርዥኑ ላይ በጣም ኤክስፕሊሲትሊ ስለ ቸርች ነው የሚያወራው። ቸርች አልሄድም ምናምን ብሎ ነው የሚያወራው። ኦፊሻል ማድረግ እሱ ብዙ እንትን ሆኖ ከበደኝ። በጣም ኤክስፕሊሲት ሆነብኝ ቸርች ምናምን። ሶ ሚሻለው ሰው ሪሌት በሚያውቀው ቢሆን አይዲያው እኮ እሱ እኮ ነው እኮ ያኛው ቸርች አትሄድም ምናምን የሚለው እኮ ሲታማት ላይ ሚቺ ቢኖር ነበር ሚቺና ናፍቀህናል። እሺ ኤኒዌይስ እንደዛ ይልና ከዛ the last one very fun በጣም ወዳጅ ሁለቱ ነው። ፌቨራይት እንዴት ነው ከአልበም? እኔ ይሄኛውና ትንሽ በጣም ሁለት መሰረት ትችላለህ። ይሄኛው በጣም ይሄኛው ግን አንቺ በተለይ ባተሪና ለትንሽ ወይ ለትንሽ በስማም ለትንሽ እኮ ቼክ ላድርጋችሁ ብዬ ነው። የኔ ለትንሽ ነው። ከለትን እውነት እነግራችኋለሁ ስቶሪን። ከለትንሽ በፊት ጥገኛ ነኝ የሚላለ ጥገኛ ነኝ ጠቅላይ ሶንግ ነው። it was supposed to be the outro። ለምን መጀመሪያ ስለ ረቡን ያወራል። አሁን ደግሞ የሚለው ማለት you're infinite ማለት አንተ እኮ ዘላለም ነህ። አንድ ሁለት ነው አይደለም፣ አንተ ዘላለም ነህ ማለት የደስታ ቀን የሚሆን ደጋሽ የክፉ ቀን ፈጥኖ ደራሽ ይሁን ደራሽ የለም ከዘላለም ህይወት አድራስ ከኃጢአት መርዝ ፍቱን አረካሽ ካንተ ውጪ ሌላ ማውቀው ስለሌለኝ ዚሞስ አንተ ሌላ ማውቀው ስለሌለኝ እግዚአብሔር እኔ በጣም የሚገርም ዜማ ነው። ያምራል ወንጭ ተስፋ እና ላይክ ኑሮ ውስጥ ፈጥኖ ደራሽ ነው። እቅዱ ውብ ነው እንደ ሰማይ እቅዱ እንዴት ነበር አይደል? ሁሉም ገዢ ያለ ከልካይ ይላል። እንዴ ነው መሰለህ ስራ ላይ ያጋጠመኝ ነገር አለ። አሁን ሪያሊዝ ያደርግ መጣት ማለት ነው። ሶ ዩዥዋሊ እኔ ከሁሉም ሰው ጋር ነው የምግባባው እንደምታዩ ነኝ። ስራም ላይ እንደዛው ነው። ትንሽ እረጋለሁ ምክንያቱም ሪስፖንሲቢሊቲ ሪስክ ስላለ፣ ግን ከሁሉም ጋር ነው የምግባባው። መጋዘን የምሄድበት ጊዜ ከሁሉም ጋር አወራ ነበር ነው። ከዛ አንድ ቀን ከመጋዘን ኃላፊው ጋር ማውራት ጀመረ። እሱ ሲል ሁሉም ይሰማል። ስለዚህ እኔ ለምንድን ነው ከሁሉም ጋር ዲል የማደርገው? ሄጄ እሱን አወራዋለሁ። ከዛ ስነግረው ማለት የሚጠበቅበት አንድ ቃል መናገር ይሁን ካል ይሆናል ነው። ሶ ከሁሉም ጋር ከማውራት ካንተ ጋር ባወራ ኤቭሪቲንግ ይስተካከላል። እንደዚህ ማለት ነው እና ይስተካከላል። ሶ ሚሻለኝ ምንድን ነው አልኩኝ እኔ እንትን አስተምረኝ እንትን ከምልህ የዘላለም ጥገኛ ነኝ። ተማሪ ልባለኝ የሚፈልግህ ምንንም ለማድረግ የሚፈልግ ምንንም ለማድረግ የሚጠይቅ የምክር ጥገኛ የትምህርት ማያፍር ማይሰለች ትርዳኝ ሊልህ ጥገኛ። ስለዚህ ማለት ጥገኛ ነኝ፣ የትምህርት ጥገኛ ነኝ፣ የምክር ጥገኛ ነኝ። ትምህርት አያልቅም እስክደርስ፣ እኔም ጥገኝነት አያልቅም እስክደርስ። የህይወት መንገድ አይደለም የሚያወራው ጻፊ እዚህ መዝሙር ሲጀምር የሆነ ቃል ብርኩማይ yes ምን ማለት ነው? ብርኩማይ እዚህ አንገት ስር የሚከቷት መደገፊያ ነች። የራስ ድጋፍ ይላል። ኢሳያስ ድሉን አገኘ። የሲቪክስ መጽሐፍ 7ኛ ክፍል ላይ አለ ፎቶ ገጽ 78 ላይ በጣም አማርኛዎቹ ኤግዛክትሊ
ወደ ከተማ ሲመጣ እቺ በርጩማንም የሆነ እንደ ብርኩማ ይሏል ግን ይሄ ትራስ በሌለበት ምናምን እስቲ ስር ተከቻለ አንገትሽ አረፈ ሰላም የራስ ድጋፍ አይደለ ሌላው ነገር ቢያርፍ እኮ ሌላው ነገር ቢጎዳ ነገር ይሄ ከተያዘ ግን ችግር ሶ የራስ ድጋፍ የሚያስጥል ከሰይጣን አፍ አይደለ የሚመልስ ነፍስን የሚያሳርፍ ክፉን ከልክሎ የሚያሳልፍ ሶ ብርኩማ ነህ ነው ቦይ ድጋፍ ነህ ስለዚህ የሚሻለኝ ካንተ ጋር ሙጥኝ ማለት ነው ብሎ ይጨርሳል ተማሪ ልባልኝ ከዛ እንትን ምን አፕ አደረገ መሰለህ ለትንሽም ልንገራችሁና በኋላ ከለቅነው እንወስናለን ምን አፕ አደረገ መሰለህ ሳምፕሎች ለፕሮዲዩሰሮች እናወራልና ከስኪያስ ጋር ላኩለት ሳምፕል ከዛ የመሰለው የትንሽን ነው የመሰለው ለትንሽን ከዛ ሙሉ ፍሬምወርክ ሰጥቶ ላከልኝ እንዴ ይሄን እኮ አይደለም ሌላ ሙዚቃ ነው ያልኩና ማለት ኦኬ በቃ ይሄን ያዘው ብሎ ያኛውን ሰራው ከዛ ሙዚቃውን ሰምወድኩት ከዛ ኢርፎን ሰክቼ ሉፕ ሜዲቴት ማድረግ ሲጀምር ከለትንሽ ጋር ቆንጆ የለትንሽ ኢንስትሩመንት አልነበረ ከዛ በጣም ቆንጆ ነው ከዛ ሜዲቴት ማድረግ ጀመርኩኝ ሳይ ለትንሽ አይዲያው አላለቀም ተንጠልጥሎ ነው የቀረው እንትን የሚለው አጥቼው ነበር ነፃነቴን ምናምን የሚለው አይዲያው አላለቀም ሶ እንዴ ለምን አንጨርሰው ከዛ ቁጭ ያልኩበት አለቀ ከዛ ሲያልቅ it turned out to be musically ከእንትን ቀጥሎ ከለትንሽ ቀጥሎ የኔ ፌቨራይት ሙዚቃ እሱ ነው ሃርመኒም እንደዛው ለትንሽ የሚለው ማይ ጋድ that's so beautiful እና ደግሞ እንትንም አለው ሁሉም እውነትነት አላቸው ባለፉት ተካታዮች ስናወራ ስለ ግጥም ስናወራ መዝሙሮች እውነት ካልሆኑ አይጣፍጡም እውነት መሆን አለባቸው ሶ እውነትን ሁሉም እውነትነት አላቸው ከመፈለግ ወይ ከመሆን ነው የጻፉት ይሄንኛው ደግሞ ከመሆን ነው የጻፈው ሶ ስካይነፍ ታገኘው ከሲኦላፍ ራሴን ላሳነቅ ለሞት መዳፍ ቀን ቀጥሮ ቆሞ አንዲት ነፍሴን ሳይወስድብኝ ለትንሽ አይዲያው እንዴት ነው ተሳስቼ እኮ አይደል ሂጂ ነው ስካይነፍ ታገኘው ከሲኦላፍ ራሴን ነው ላሳነቅ ይልኩ ሶ it was an accident it was my flow የራሴ ጥፋት ነው ሶ መጣውልህ ነው በቃ እሺ ለመደቻት አንቀል ኤግዛክትሊ ቴንክ ዩ በጣም እንደም ከሬ ጀምርላችሁ ሙሉ የሊሪክስ ሪቪው ሰራ ዛሬ እሺ ለመደቻት አንቀል በዘልኳት አመጽ ግራብ ክላ አይኔ አያት ብኩን ነፍሴ ልታምስ ልታፈስ ልታርደኝ መጣች አባብላ በማራፋ በደላይ ቃሏ በደላይ ኋላ ለወድ ከሷ አጥቼው ነበር ነፃነቴን በደላይ ቃሏ በደላይ አፏ በጣም ውይ በኢየሱስ ራሴን እንኩሽሽ ያልኩት እኮ እንደም ትላችኋል ስለ ቃይን ሲያወራ ኃጢአት በዚህ ታደባለች ቅዳማት አለበለዚያ አይደል አይ could have avoided አሁን የሰራውትን ነገር አሁን ለሰራ የነበረውን ነገር አቮይድ ማድረግ ይችላል ነበር ከረጅም ጊዜ በፊት ግን እሹሹ እያልኩት እያባበልኩት እንዴ ነው በቸርች ላንጉዌጅ ደግሞ ድካሜ እያልኩ ማይ ፍሎው እያልኩት ነው እኮ ድካም እኮ ነው ግን የምንልበት ቃል ርህራሄ ያለበት አትራራለህ እሹሹ ለመደቻ ወንቀል በዘልኳት አመጽ ከዛስ አጥቼው ነበር ነፃነትን እኮ የሚያሰጣኩ ኮንፊደንስን የሚያሰጣኩ ነፃነት ልብ ቅንነት ማለት ደግሞ አንዳንድ ኃጢአቶች ከገባባቸው በኋላ አይነሰንስን የምታጣው ይሄ ጨዋነትን የምታጣው ላደግሞ ይችላል ግን ጨዋነትን ታጣል ፐርሰፕሽን ይሄ ምንድነው መልከታህን ይቀይራል ይሄ ወርልድ ቪው ምናምን ይቀይራል ሶ የነፃነት ቅንነቴን በቃ ሊያሰጠኝ ነበር በገዛ ፈቃዴ ነው ራስ ሂጂ ነው ግን አንተ እንደዚህ እንጭቅ ያለከኝ ለብዙ ራሱ አይደለም እዚላችኋል ባይብል ላይ ከምንድነው ከንክሻ ምናምን የሚለው ፓርት ዳዊት ሲዘምር ንክሻ ሚስ ጀልስ አፍ ላይ ሊሆን ይችላል ምክንያቱም ሊያንቀኝ ንክሻ ጥርስ ማለት በጣም ቀርበሃል ማለት ነው ለመነከስ ሩቅ አይደለም እንዲህ ገብቼበታል like you snatch me away በእንጭቃይ ነው እያንዳንዱ ቨርስ ላይ ያወራል ራሴ ነኝ የልኩትኝ አንተን ብሌም ላደርግ አይደለም ድካሜን ብሌም ሰውነቴን ብሌም ላደርግ አይደለም ኖ ፈቅጄ ነው የልኩትኝ ሶ
ሁለተኛ ቁጥር ላይ ብሎ ይቀጥላል። ሶስተኛ ቁጥር ላይ ሁለተኛው ቅድም አወራ ነው አይደለ? ማከም ለለመደ ቃልህ ማሪ ሰፊ ትከሻ ማረም ለተካነ ድምፅህ ቤቴ የኔ ጥገኛ ተማሪ ልቤን ይዤ የመጣው አስተምርልኝ ብዬ ልማዴን ጥዬ ልጅህን መስዬ ብሎ ያወራል። እኔ ለምጃለሁ መኮርነስ ለምጃለሁ እኔ እንደዛ ማለት ለምጃለሁ። በቃ አም ትራይንግ ቱ ይሄ ምንድነው እየሞከርኩ ነው ለመውጣት፣ ግን ከኔ ደግሞ አንተ ልምድ አለ። ባለፈውም ብለን ነበር ትዝካላችሁ፣ የዘላለም ሐኪም ነው የማከም ልምድ አለው። ማረም ለተካነ ድምፅ ምንድነው ማከም ለተካነ ድምፅ ማረም ለተካነ ቃል መጥቼልሃለሁ አስተምርልኝ ብዬ ልማዴን ጥዬ ይሄ ከዛ ተማሪ ልቤን ይዤ መጣ አስተምርልኝ ብዬ ተማሪ ልቤ ያሉ መለቆች እንደዛ ብለን ዘጋ ነው። በገዛ ፈቃዴ ያስገባውበት እንደው ትንሽ ልጅ እሳት እኮ አእምሮት ነው የሚነካው አይደል? ኮንሽስ አይደለም በእርግጥ እኮ አቅሉ ነቅቶ ምናምን አይደለም፣ ግን ሊጨብጠው ሲል ሰው እንደምትሉት እኔ ደግሞ ኮንሲኩዌንሱን በእርግጥ ፉሊ ኮምፕሬንስ አላደረገው ሳይገባኝ እጄን ዘረጋ እንዳልከኝ ነውና ቴንኪው አንደኛ ቴንኪው እኮ ጭምር ነው ባረገውስ ኖሮ እንዴ እንዴ ጠባሳ እኮ አይሽርም ማለት ሂል ማታረገው ጠባሳ አለ እንዴ በኢየሱስ መስሱም በሰማሁት ቁጥር ይመልሰኛልና በገዛ ፈቃድ ልነከርበት ከነበረው ጠፋት ነው አንቀ ይመለሰኝና በጣም ወዶ ትራክ እሱ አንደኛ ሁሉም በጣም ማለት የፌቨራይት አንደኛ ለትንሽ ነው ለኔ ሁለተኛ እሺ ማለት ብዙዎቻችን አይ ቲንክ ሪሌት የምናደርገው ለትንሽ እንዴት እንትና ላሻ መዝሙር ላይ የሆነ መዝሙር አለና እንደዚህ አይነት ቫይብ ይሰጠኛል። እንትን አሁን አውቆ ነው እኮ የሚሄደው ኤግዛክትሊ እንትን የሚለው ደግሞ ማይመጠነኝ ቦታ ማለት እንደገና ነው ፍቅርህን ካልከመሱት ጋራ ያሻኝን ዝሆን ያዋቂ አጥፊ ደሜን አክፋፊ ብላልተውከኝ የሚል ማለት አውቆ ነው ሄደው ያዋቂ አጥፊ ነው ምናምን። አሁን እዚህ ጋር ደሴም ቫይብ ይሰጠኛል። እንደገና አይደል በጣም ወድስ መዝሙር ሊያምሶን ካለ አክቹሊ እንትን ሚሊዮን ኦልሞስት ራፕ የሚያደርግበት የህመም ነገርኳቸው እንትን አሉኝ ሃሌሉያ የማማክራቸው ለደህንነትን ይሰብኩኛል ምናልባት ትንሽ ብረዱኝ ከችግር የተርሽ ይረዱኛል አይ ኖ ላሻ በጣም ደስ ያለኝ ነገር ምን እንደው ታውቃለህ፣ በራስ መዝሙር በጣም ትመሳሰጣለህ። ብዙ ሰዎች ማለት እንደዚህ ነው የጻፍኩት ምናምን ለምን ታውቃለህ፣ መዝሙር ከጌታ አይደል ኤክስፒሪየንስን እኮ የለ ስትጨርስ የምታውቀው እንዳለቀ ትላለህ። ኢትስ ናት ዩርስ ክሬት መውሰድ አትችልም። ናይስ እና ውስጣቸውም ስቶሪም አለ። ግጥሞቹ በጣም ፋሲሊቲንግ ናቸው። እንዴት ነው አሁን ግጥም ላይ ቤት መፍታት ያለበት መጨረሻ ላይ ነው አይደል? ቤት መድፊያ ላይ አንዳንድ ቦታ ላይ አንድ አንጎስ 3-4 ቤት መፍታት ይችላል። መጀመሪያ አሁን ለምሳሌ ቀን ቀጥሮ ቆሞ ቀና ልቤን እንዳይወስድብኝ ትንሽ ላይክ ኢን ቢትዊን ኢት ዊል ሜክ ሴንስ ነው። ይሄ ዶፓሚን ይዛል ቃ እንዳይወስድብኝ ደግሞ ሌላም ማረም ለለመደ ቃል ማሪ ሰፊ ትከሻ ማከም ለተካነ ድምፅ የመጀመሪያ ቃላቸው ማና ማነው መጨረሻውም እንደዛ ነው ምናምን ምን በጣም ኢንትረስቲንግ ነውና ስሰማ ይታላል እና ምን ተሰራው ትችላለህ እኮ ይችላል ለምን እኔ ጋር ትላለህ ቴንክ ዩ ብለህ ተቀብለህ ሮጥ ማለት ነው። ኤክሳይትድ መሆኑ ለምንድን ነው? አንደኛ እውነት አለበት መሀል ላይ፣ ሁለተኛ ጌታ ቸር ሆኖ አስደንግጦናል። ኦኬ እንደዛ ነው። እና አማርኛዎችም ይገርማሉ ደግሞ ከሲዲ ጋር እንትን ሽጥሉኛል አንዱ ልጅ ዲክሽነሪ አብሮ ብዙ አቅሌን ምናምን ምንድነው አቅሌን ስቼ ሰበሰብከኝ ነው የሆነ አቅሌን ስስት አነሳ እዚህ ጋር አለ አቅሌን ብስት እንኳን የምትቀልብ በጣም ይገርመኝ ነበር። ንስር የምትረብብ የምትቀልብ ቅድም ብለህ ህቡ ብለናል እንኳን ባተሌ ውትርትር ምናምን እና ይሄ መዝሙር ላይ ደግሞ ያለመናቸው አይነት ቃሎች ናቸው። ይካርና ባተሌ ደግሞ የሚለው ይመስለኝ ጊዜ ይሄ መዝሙር ላይ ያለመናቸው ኦፌንሲቭ ነገር ነው። ቀብድ ነፍስን ቀብድ ማለት መዝሙር ላይ መጣው ማን ቀብድ እንዴት አድርገሽ ለከኝ ስለ ሚውዚክ ምናምን ከመጣን ስለ ፕሮዳክሽን እንምጣ።
በጣም የሚገራረሙ ሙዚቃዎች አሉት። የት ነው ልጅ ኳንታ ሙዚቃ ለትንሽ ላይ በጣም ቆንጆ ነው ሙዚቃው። በጣም ቅድም እንዳልኩ አንድም መዝሙሩን በጣም እንደወደው ያደረገኝ እሱ ነው ሙዚቃ። እዛ እምቢ ማለት በጣም ቆንጆ ነው። ዝግ ማለት ላይም በጣም ቆንጆ ነው ሙዚቃው። በጣም በጣም ይሁን ላስታውሰው እችላለሁ። ይሁን ረጋ ያለው እንትን ነበር ያልነው ቅድም። ዝግ ማለት ኤነርጄቲክ ነው በጣም እንዴ። እሺ ማለት አይደለም አታውቃለሁ። በጣም ቤዝ ላይኖቹ በጣም ጥረት ብሎ የሚሰሙ መዝሙሮች አሉ ምናምን። እነማን ሰሩት? በቲም ተሰራ ወይ? እስኪ እሱን ፕሮዳክሽን ፌዙን ንገረን። በጣም ደስተኛ ሆኜ የማወራበት ፖይንት ነው። ለምሳሌ ሰው ክሬዲት የሚሰጠኝ ለእኔ ነው የቢኒ አልበም የሚባለው፣ ግን ከእኔ ይልቅ የሙዚቀኞቹ ነው ብዬ እንትን እላለሁ። ልከፋፍላችሁ እንደ ሲግኒፊካንሳቸው። መጀመሪያ ህዝቅያስ ነው አልበሙ። መጀመሪያ ስንጀምር እኔና ህዝቅያስ ይሄ እንደ አዲስ ሬዲዮ ትላችኋል። የኬሚ አልበም ኬሚ ትከላችሁ። ኬሚ ፕላስ ያምሉ ነው የሚለው። ከዛ አዲስ ሬዲዮ ምናምን ይላል እንትን ላይ ፎቶም ላይ ምናምን አለ። ሶ አይዲያው እሱ ነበር ፕላናችን። ቢኒያም ፕላስ ህዝቅያስ ነበር የጀመርነው። ከዛ እየበዛ መጣ። 4 ትራክ ነበር ያሰብነው። 3 ነበር፣ 4 ሆነ፣ ከዛ 5 ሆነ። የሆነ ቀን ብድግ ብዬ 2 ሶንግ ላኩላቸው ለሁሉ 8 ሆነ። 7 ሆነ። ለትንሽ በድንገት ገባች 8 ሆነ። ሶ ሲበዛ ለቴስትም ቫራይቲ ደግሞ እንዳንቸገርም ብለን ያው እንትን አድርገን ሶ እኔ ብቻ ግን ካሉት ሙዚቃዎች 4ቱን ነው 5ቱን የሰራው ህዝቅያስ ፎቶ ልክላችኋል፣ ታስገቡልኛላችሁ። ሂዝ በቃ በጣም የሚችል ልጅ ነው። ጌታን ሻውት አውት በስማ የሚገርም መሽለታ ቲክቶክ አካውንት ላይ ገብቼ ላየው ሞከርኩ፣ ግን ምንም የለውም። እኔ ምን እንደሚሻለኝ አላውቅም። በጣም አስገርሞኝ ማለት ነው። ጌታን የማላውቀው ሰው ነው እኮ። ኢንስታግራም አካውንቱ ፕራይቬት ነው። አሁን እኔ እንኳን ቲክቶክ ላይ ነበር ቼክ ለማድረግ የሞከርኩ። ሰዎች በጣም ሜንሽን ሲያደርጉ እስቲ ማን ነው ቢዝ ምንም የለውም። እኔ በጣም እየተቆጣሁት ነው። እባክህ ፕሊዝ ነው ዛሬ ብቻ ያጠፋው መምጣት ነበረበት ሰው ህዝቅያስ በጣም እኔ እንዴት ልበላችሁ ጸዴ ሰው ነው። ለምን ታውቃለህ? ሙዚቃው እኮ አይደለም ሙዚቃው ማታታችሁታል። ባህሪው የቱን የሰራው ህዝቅያስ ዘርዝርላችኋል። ማለት ሰው እንዴት እሺ ይላል? ዝም ብሎ ከስራ ደክሞ ገብቶ ማታ አድሮበት ጠዋት ይልክልኛል ሙዚቃ። ነግራችኋለሁ። አሁን የሁሉም ፕሮዳክሽን ፌስ እናወራ ማለት ነው እንዴ። በቃ በጣም ሃምብል ማለት በጣም ሃምብል ባይዜ ፈን ፋክት ከአልበም ውስጥ አማን ሰለሞን ሚክሲንግ እና ህዝቅያስ ማን ነው ኤርሚ ሰንበቱ ብቻ ናቸው ፉል ታይም ሙዚቀኞች። ሁላችንም ሰራተኞች እና ኦኬ እና እንትናም አለ አም ሶሪ ሚክሲንግ ላይ ያቤት ሰለሞን ከሶስታችን ፉል ታይም ነው። 3ቱ እንትን ናቸው። ሶ በትርፍ ጊዜያችን ይሰራል አልበም ነው። በትርፍ ሳይሆን ትርፍ እንኳን ትንሽ ኦፌንሲቭ ነው። ከስራ ሰዓት በተረፈ ሰዓት አይ ለቃላት ጥንቃቄ እንደዛ ነው። እና ህዝቅያስም ስራ አለው። አርባን ጋርድ የሚባል የካሜራ እቃዎችን ይሄ የሴኪሪቲ እቃዎችን ይሰራል። ፌስታልሽ በጣም ጎበዝ ነው። እንደምትፈልጉ ከሆነ ስክሪን ላይ ያስቀምጥላችኋል የእሱን ፖስተር። እሺ ካሉኝ በጣም የሚችል ልጅ ነው። የማስታወቂያ እንትኖቹን ትነግሪዋለሽ፣ ፓኬጆች እንደዛ ነው። ከእሱ ጋር ነበር መጀመሪያ የጀመርነው። የዛሬ ዓመት ልክ ሾርት ይሄ የአጭር ቨርዥኖች መንሰራ ጊዜ ላይ በስራ እንዴት ተገናኝተናል። ከዛ በኋላ ዴም ማድረግልኝ በጣም ቆንጆ ስራ ነው ሰራውና ማስተሪንግ ምናምን ከፈለክ ነው ያለው ለቲክቶክ ነው ማለት ችግር የለም። ከዛ አንድ እንደውም ላኩለት አላስቆመውን 59 ሰከንድ ላኩለት። አሁን የምትሰሙት ሙዚቃ ሰርቶ ላከልኝ። አሁን ፋይናል ይወጣው ማለት እሱን ሰርቶ ላከልኝ 49 ደቂቃ ማለት ነው። አይ ህዝቅ ያሳልኩ ይችል ሰው ነው። ከዛ ልክ ይሄ የቲክቶክ ምናምን ከጨረስን በኋላ አወራን ምናምን ለምን ይፈና አድርጎ ተባለ። ፋይናል ጀመርን። ከዛ በ3 ትራክ ጀመረ 8 ሆነ ማለት ነው። ሶ ትራክ 1 የሰራው ረቡኝ የሰራው ኤፍሪ ነው። ኤፍሬም ጥዬ ማለት ደግነን የሰራል ልጅ ጓደኛ ማለት ነው። እኔ ዩሊ ከሰው አልቀይርም። አንዴ ከያዝን ቀብር ነው የምንሄደው። ኤፊ ይቀለኛል። እኔ አያምርም ብትለው እሺ የሚል ልጅ ነው ለእኔ ስፔሻሊ። በቃ ማለት ሙዚቃ ቲንክ ተረዱኛላችሁ። ባኪን ፎርዝ አለ ይሄ ቺጋ ኮርዱ ምናምን ብትለው አሁን ኦፌንድ ላለማድረግ ከምፈራው ሰው ጋር መስራት አልፈልግም።
እዚህ ጋር ሰቨንዝ ብትሆን ምናምን ብለህ አይዲያ ለመስጠት ማይሆን ሰው አለ፣ የሚደብረው ሰው አለ፣ አንተ የምትፈራው ሰው አለ። ከአክብሮትም ከሰማኸውም ነገር ሰው እኔ አልወድም፣ በቃ እንደዛ እፈራለሁ። ሰው ኤፊ ይቀለኛል። ከዛ እኔ ደግሞ ኤፊ ጎበዝ እንደሆነ የማውቀው ሲኒማቲክ ነገር ላይ ይሄ ደግነ ላይ ያለው ስትሪንግ የበዛበት ነገር የለም ኦርኬስትራል ነገር በጣም ጂኒየስ ነው። ባይዜ በጣም ጂኒየስ እንደዚያ ነገር ላይ ይሄ ፊልም ትራክ ምናምን ነገር ጎበዝ ነው። ሬጌ ምናምን ስለው በጣም ኩል ሞዶና አለኝ ስልክለት ሰዴ ያላክልን ኧረ ብራዘር ቆንጆ ነው አለ። ትራክ አንድና ጥገኛን እሱ ሰራው፣ ረቡኒና ጥገኛን እሱ ነው የሰራው። ኤፊን የሰራው ኤፍሬም ጥዬ ሻውቶት ኤፍሬም ጥዬ ከመልቀቅ ከጀመርኩበት ጊዜ ጀምሮ ከኤፊ ጋር ነው የምንሰራው። አገኘው ሰላም ከሱ ጋር የሰራ ነው፣ ሌራሳችን ከሱ ጋር የሰራ ነው፣ ደገነን ከሱ ጋር የሰራ ነው። አሁን ለስራ ጨምር 5 ስራ ከሱ ጋር ሰራን ማለት ነው። ከዛ ትራክ 2ን ኤርሚ ይሰራልን። ኤርሚያስ ሰንበቶ ለሬጌ ማለት በየስም የሚገርም ሰው እንደ የሚያደርግልኝ ፎሎ አደረገኝ አይደል? እኔ እንደ የሚያደርጉት እንጂ ፎሎ አደረገኝ። ከዛ ኮመንት እንትን ላይ አይቀመስም ላይ ሾርት ቨርዥን ላይ ማለት ኮመንት አደረገ፣ ፋየር አደረገ። ኤርሚያስ ነው። እና እንትን ይሄ ኢንፍሉዌንሻል እግዚአብሔር ቀድሞ አደባባይ የሰጣቸውን ሰዎች ምናምን ቀድሜ ዴም አላደርግም። ለምን ጥሩም አይደለም። ገባ እግዚአብሔር የሆነ ቁም ነገር ጋር ብትገናኝ የምትከባበርበት ይሄ የምትደናነቅበት ነገር ይኖራል። ውስጥ ያለውንም ጊፍት አታውቅልም። ሰው ግን እንደ ራንደም ሰው እንደ እንዴት ነው ቃሉ ደስ አይልም ለቤንቴ ግን እንደ ፋን ትሪት ላለመደረግ እንደዛ አላደርግም። እና ኤርሚ እንትን አደረገ ፋየር ሲል ዲም የኔ አባት እሳት ለኔ አይገባኝም እኮ ወይኔ አልገባም። በጣም ደስ ያለኝ እንዴ ምክንያቱም ይኸውልህ ከመጀመሪያ በፊት ኤርሚ ጋር ልንሰራ አስበን ነበር። ግን በቃ ኤርሚም ትልቅ አይደለ አክቹዋሊ ኤርሚ በጣም ትልቅ ነው። ስሙ ሙዚቃ ላይ በጣም ነው የሚሰራውም ነገር ልዩ ነው ማለት አንሪፕሌሰብል ነው ኤርሚ ያሰምተው። ሶ ፈርቻለሁ። ገባ ትልቅ ሰው ነው ምናምን ከስልክ ተቀባበለን ምናምን። ከዛ የሆነ ቀን ደወለልኝ። ነገራችሁ እኮ ነው ቅሌቴ ደወለልኝ። ትሩኩለር ደግሞ ኢኤስ ብሎ አበጣልኝ ማለት ነው። ኢኤስ ማንም ሊሆን ይችላል። ገባ ሄሎ ምናምን ስል ሄሎ ምናምን እንዴት ነህ አለው። ሰላም ነው አለው። አላወቅኩም ይቅርታ ምናምን አልኩኝ። ኤርሚያስ ነኝ አለኝ። ኤርሚያስ ማን? ኤርሚያስ የቱ አልክ በልኝ ውጣ በቃ እዛ ኤርሚያስ ሰንበተው አለ። እዛ ድንጋጤና ፍረቴን በጣም ሲያዛርገኝ ውርደቴን እዛ እኔ ታዲያ መች በድምፅ አውቃለሁ በእጅህ እንጂ አልኩት። ከዛ አወራ ምናምን እስቲ ስቱዲዮ ምናምን አለኝ። ከዛ በቃ አወራን። ከዛ አሰማሁት፣ ሁሉም ትራክ አሰማሁት። የጀመሩትን ነበሩ 3 ትራክ ነበር አሰማሁት። በጣም ወደዳቸው። በቃ እንጀምር ምናምን አለኝ። ጀመርን ከሱ ጋር። ሌላም ፕሮጀክት አለን። እንደውም ቅድም ነግሬያችሁ ነበረ ብሌሲንግ ፍሪኩዌንሲ ቢ ባንድ አለና ምናልባት ኤርሚ የሚደረግበት ሰዓት ኦልሬዲ ፕሮዳክሽን ጀምረናል። ከብሌሲንግ ፍሪኩዌንሲ ኤ ባንድ አለ፣ እኛ ቢ ባንድ ሆነን እየቀጠል ነው። እኔ በፍቅርና የምትባል ዘማሪ፣ ከዛ በጣም ዳይናሚክ ሙዚቀኞች አሉ። የሴሚናሪ ተማሪዎች ናቸው። በጣም ተማሪዎች ያሏቸው ምሩቃን ናቸው። በቃ በጣም ጂኒየስ ናቸው። ብዬ ታውቃቸዋለህ አንተ ሳያለሁ በኋላ በጣም ጂኒየስ ናቸው። እና ከእነሱ ጋር ስራዎችን ጀምረናል። ኦልሬዲ አሁን 2 መዝሙር፣ አንድ የኦጂ የነበረ መዝሙር፣ አንድ ደግሞ አዲስ መዝሙር ከእነሱ ጋር የሰራ ነው። ሶ ከኤርሚ ጋር እንደሱ ጀመር። ትራክ 2ን ኤርሚ ይሰራልን ማለት ነው። ከዛ እንትን ኳየር ጊዜ አልነበረን ብታይ ኳየር ለመቅዳት ማለት ነው ለእሱ መዝሙር። ከዛ ኤርሚ ራሱ ኳየር ገባው። እዛ ላይ ያለው በጣም ዳይናሚክ ነው። ኤርሚ ብቻውን ነው። በቃ ስሰማው ማናት ሴቷ አልኩት። ዘጋይስ ጂኒየስ በቃ ዘጋይስ ጂኒየስ ምንም እኮ ዳውት የለውም። በቃ በጣም በኩራል በመሰሙት ሰምታችኋል። በቃ እዛ ላይ ባባና አዳ የኔ ፌቨሬት ነው። ኦሮምኛ አለን ባባ አይደለም አክቹሊ ባባ ወለይትኛው አይ ቲንክ ሩቅ ነው ገና ማለት ምናልባት የኛ ልጆች ነው። አይ ነው ደውል ልክ እንደሰማው ደውል ይሄን ባይዘና ኤክስፐሪመንታል ስራ ነው የሰራው። ኤክሰፕሽናል ስራ እንደውም ማለት በጣም ቱ ማች ኤክስፐሪመንታል ነው። ቀንሽው አለዝብ ነው አለ። በጣም ይገርም ነው። ኢፍ ዲድ ይሄ ኤክስፐሪመንታል ጥግ ያደረገው ሰውየው በቃ ሌላ ታሪክ ነው። ደግሞ ሀምብል ነው። አይ ይመጣል መቼም እናስባለን። በጣም ሀምብል ነውና
ኤርሚዬ ኮፍዬን አውልቄ እዚህ ጋር መተህ ብናወራ ስለ ሶዞ ስለ ብለሲንግ ፍሪኩዌንሲ በጣም ስለ ስራዎች ብናወራ በጣም ደስ ይለናል። አልታ የሚባል ቲም አለ። ለእኛም የሆነ ቦታ ብትፈልግልን ደስ ይለናል ለማለት ነው። አመሰግናለሁ። ከቲቪ እኔ በጣም በቃ ልነግርህ ነው ከሱ ጋር ጀመር እንትንም ከሱ ጋር እየሰራን ስንመጣም ይሄ የሙዚቃውን ትሩ ኔቸር አንደርስታንድ እያደረኩት መጣሁ። በኋላ ላይ መጀመሪያ ኢኔት ነው ዝም ብለህ ፊልም የምታደርገው ጌታ የሚሰጠህን ነገር የምታደርገው ግን ኤርሚ ቴክኒካል ነገሩን ማለት ሲምፕል ነገር እኮ ነው ቼንጅ የምታደርገው። ያቺ ሲምፕል ነገር ግን ትልቅ ኢፌክት አላት። ሶ ከሱ ጋር ሰራን፣ ሁለተኛ ትራክ ከሱ ጋር ሰራን። ስለዚህ የትራክ አንድና ትራክ 7ን ከኢፊ ጋር ሰራን፣ ትራክ 2ን ከኤርሚ ጋር ሰራን። ከዛ ዋይሉን ጠቅላላ ከእንትና ጋር ሰራን፣ ከዝቅያስ ጋር ሰራን። እስኪያስ ራሱ በጣም ከባድ ነው። ሌስቶ ከወተ እስኪያስ እስኪያስ በጣም ታላቂ ነው ማለት በጣም አይደለም በርግጥ ያው 5 ዓመት ከምናምን 5 ዓመት ምናምን ታላቂ ነው እና ግን እሺ ነው የሚለኝ። በቃ ኦኬ እንደዛ ይሻል በቃ ችግር የለም ምናምን ይለኛል። ከዛ ያደርገዋል። አንዳንዴ ሴንስ የማይሰጥ ነገር ነግሬው ለሱ ማለት እንደሰን አድርጎኝ በቃ ላከልኝ የሆነ ቴክኒካል ነገሩ ደስ አለኝ የሆነ ትረክና እንደሱ ይሆናል ወይ አዎ ስለው በቃ እሺ ብሎ ሰርቶ ላከልኝና እንደዚህ እኮ አይደለም ያልኩ ነው ያስረዳው። ድጋሚ ነው እንዴ ብሎ ድጋሚ ሰራው። አንድ ትራክ 4 የሰራንበት ጊዜ አለ። ትራክ 2 አሁን እሺ ማለት መጀመሪያ ሰራ ነው። ከዛ ደስ አይልም ድጋሚ ሰራ ነው። ከዛ በጣም ጭር አለ። ድጋሚ ሰራ ነው በጣም እንትን አለ። ከዛ ድጋሚ ሰራ ነው ቻለ ሆነ። ከዛ ፕሮጀክት ፋይሉ ጠፋ። ከዛ በኋላ መዝሙሩ ይለቅመሽ መዝሙሩ ይለቀው ወደ አይደለ አርብ ማታ ድጋሚ ሰራው ሪአሬንጅ አደረገው። አርብ ተሰራ እሑድ ቅዳሜ ሚቲንግ ተላከ። እሑድ ላይ ፐብሊሽ አደረግ ነው ማለት ነው። ይሄን ያህል ዴዲኬት ነው። ሙዚቃ ለፋሽን ነው የሚሰራው። በቃ እና ለፋሽን የሚሰራ ሰው ደግሞ አይጨማልቅም። ሙዚቃው ነው ገብቶሻል አባባይ ወዶ ስለሚሰራው አሁን ለወጉ የሚሰራ ሼፍ እና ምግቡን የሚወድ ሼፍ ኢቭን ካስተረፍክ ይደብረዋል እኮ ምክንያቱም ተጨንቆበት ነው የሰራው። ገባ አልተመቸም ይላል። ለአንተ ሳስቶ ነው አይደለም ምን ተጨንቅ ቅርጽ ሰርቺ ዲዛይን ሰርቺ አይ ነው ራይት። አሁን እኔ ምግብ ሰራና ሼፍ ምግብ ሰራ እንዳይመጣም አይመጣም የኔ ሲጀምር አይመጣም። ስለዚህ ፓሽኔትድ ሆኖ የሚሰራው ስራ ስለሆነ በጣም ቆንጆ ነገር ነው የሰራው። እንደውም ባይዘ ደግ እኮ ሜጀሩ ራሱ አይደለም የሚገርም አር&ቢ ምናምን ነገር በጣም ልክ ላሏን አንድ ነው ትራክ ይሰራዋል። እስኪ ፕሊዝ በጣም ቻሌንጅ ያረገህ መዝሙር የትኛው ነው? ምን ለማድረግ ለመስራት ስትሰራው ከባድ የነበረው የሆነ እንትን ላይ ፕሮዳክሽን ላይ መጽሐፉ ብዙ አልከበደኝም። ሁሉም ማይከብድን ዩ ኖ ለምን እንደሆነ ከመጣ ይመጣል። ቴክኒካሊም ኢንስፓይሬሽን ስለሆነ ከመጣ ይመጣል፣ ካልመጣ ይመጣል። አትታገለው። ከመጣ መጣ፣ ካልመጣ ላሽ ኦኬ። ለመጻፍ ይሄ ራስን በጣም ፑሽ የምታደርግ ምናምን ሪላክስ አይነት ሜተድ ኦኬ። ከመጣ ምትወል እኮ ከመጣ እኮ አታቆም እስክትጨርስ ይወርዳል። አዎ ካልመጣ ደግሞ አይመጣም። ምንም ፕሮዳክሽን ላይ ያስቸገረን እሺ ማለት ያስቸግረው ነበር። ትራክ 2 ለምን መጀመሪያ ፊሊንጉ ሊመጣልን አልቻለም ነበር። ከዛ ሚክሲንግም ላይ አልመጣልም እና ሚክሲንግ ያቤ ሰለሞን አወቃችሁት? ሪጌ ኢፒ ሰራለች በቃሉ በሚደረስ ዓለም ምናምን እንዳይሰጋ ልቤ ቀድሞ ሙዚቀኛ ዘማሪ ጊታሪስት ሳክስፎኒስት ቤዚስት በቃ በጣም ሚክሲንግ ኢንጂነር በቃ አልነግራችኋል ድራመር ነው በዛ ላይ እና እንደውም እሱን ብታቀርቡት እንደውም ይመጣል ተመጣለህ። እሱን የቀደመኝ 6 ትራክ ሬጌ ኢፒ በቃ ቆንጆ አድርጎ ሰርቶ ከዛ ከሱ ጋር ስንሰራ 2 ይላከልን በቃ በጣም ጭራለ የሆነ ደግሞ ሲሆን ታውቃለህ ሚክሲንግ ላይ ፍሪኩዌንሲ አይደለ በጣም በፈር አደረገብን ምናምን ድጋሚ በስንት መከራ ነው የሰራው። እሱ ትንሽ ያስቸግረው ነበረ። ሌላ ብዙ ያስቸግረን አክቹሊ የለም። ፋይናል ፕሮዳክቱን ሰምተህ ሰርፕራይዝ ያደርጋል መጀመሪያ በኢየሱስ አንደኛ አይቀመስም። ለምን መሰለህ መጀመሪያ ላከልኝ ፋይል ላይ ሚክስ አልተደረገም፣ ግን ሙልት ያለ ነው የሆነ ጭር ያለ። አሁን ሚክስ ያልተደረገ ፋይል ታውቃለህ ትንሽ ጭር ይላል ሙልት ያለ ነው። እንዴ አንተ ቆንጆ ነው ምናምን ብዬ ሚክስ አድርጎ ላከልኝ ኤርሚ። ከዛ ማላቃቸውን ነገሮች ሰማሁን። ፐርከሽን ነገሮች አሉት አልነበሩም መጀመሪያ ላይ አልነበረም ስለው አይ ተደብቆ ነው አለኝ እንጂ ነበረው። ፐርከሽን ይደበቃል በዚህ በጣም አይናፋር ነው። ከዛ ገረመኝ። ከዛ ማስተር ደግሞ ሲለኝ ማስተሩ ሌላ ነው በቃ ኤቭሪ ስቴጅ ላይ ኦኬ ገባኝ። ዲቴሎቹ በደንብ ወጡ። ኢየሱስ ኤቭሪ ማይነር ዲቴል ማለት ማይነስ ዲቴሎች ነው የወጡት ማለት ነውና
አስደንግጦኛል በጣም ምክንያቱም ከሁሉም መጨረሻ የተጀመረው አይቀመስም ነው ከሁሉም መጀመሪያ ላይ ቀደም አይቀመስም ታትማች ሚክሲንግ ማስተሪንግ አልቆ ሲደርሰኝ እሱ መጀመሪያ ደርሰን እሱ በጣም ጻዲ ለትንሽ አስገርሞኛል ለትንሽ ማለት አክቹሊ ከሁሉም መቼ እንደምትገርም ታውቃለህ ሙዚቃውን ደጋግሜ ስለመሳማው ለሪቪውም ተለምዷል ጆሮ ልክ ላይቭ ጊታር ሲገባበትና ሃርሞኒ ሲገባበት የኔ ያልመስላልኝ አባይ ሂለሪ ነው እኔ ይገባኛል ጌትዬ የምሬን እኮ ነው ኳየር ስለ ኳየር ካወራን መልቆች ናቸው የሰሩት መልክ ኳየር ኦኬ ሃርሞኒ ማለት ነው ኳየር አሬንጅመንቱን ሳሚ የሰራው ሳሚ ጋሻው እዚህም ያለው ጊታው ጊታ የሚሰል ይዘነዘለ በጣም አይ ሜቢ ኦዲየንስ ማያውቁ አንቺ ታውቂያለሽ ሴስ ማን ማለት ምን አድርጎ ነበር መሰለህ አንድም የዘገየው በሳም አልቻለም ነበር ለቅሶ ምናምን ገጥሞት አልቻለም ነበርና ኔክስት ዊክ ለቀዋለሁ ስለው አይ በቃ ሃርሞኒ ግዴታ መሰራት አለበት ምናምን ተባለ ከዛ እሺ ብለን ሰራን ከዛ ሰራለሁ ባለኝ በነጋታው አራቱን ጨርሶ ላከልኝ አሬንጅመንቱ ነው አሬንጅመንቱ ከዛ የምርህን አልኩት እና 2 ወር የጠበቅነው ለዚህ ነው ሂዝ ጂኒየስ ሚውዚካል ጂኒየስ ኮርድ አሁን ሃርሞኒ ሲሰራ ያምራል ያምሩ ብዬ የምሰራው እኔ እሱ ኮርድ ጠብቆ ምናምን ነው የሚሰራው እና ፊሊንግ ይጠብቃል ምንድነው ሚክሲንግ ኢንጂነሮች አንደርስታንድ ያደርጋቸዋል ምናምንና ሶ ኢት ዋዝ ቬሪ ጉድ ሳይ በጣም ቆንጆ አድርጎ ነው የሰራው ሶ ለትንሽ ላይ ያለው ሃርሞኒ አይገርምም ለትንሽ እሱ ጋር ስደርስ መዝሙሩ ትቼ ከእነሱ ጋር ነው አብሬ ምናምን የምለው በጣም አሪፍ ነው በጣም ቆንጆ ነው ሶ መልቆች በጣም ማለት ኤክሰፕሽናል ያደረጉት መዝሙር ነው አንዱም ከግጥምና ከዜማው ጋራ አንድ ስቴፕ ጠጋ ያደረገው እንትን ነው ኳየሩ ነው ያበላክ ሃርሞኒ በጣም አንደኛ ነው ብዙዎቹ መዝሙሮች ላይ ያለው ሁሉም እሱን ይሰራው ከሺ ማለት ዳኪው ነገር ልጠይቅ በጣም አቆልኩባለች እሺ ቀጣይ የምናነሳውና ሐሳብ ከመጀመራችን በፊት መዝሙር ልዘምርልን ጥሩ አይደል ምን ልዘምርላችሁ መዝሙር your favorite ከዚህ አልበም ቢሆን ደስ ይለናል እሺ ከዚህ አልበም እጅ ከፍንጅ ማተይዛ እንዳትታለፍ በዋዛ ድሮም እንዲህ አይምሮ የጎደለው መች አምሮ ያውቃል መጨረሻው ውገሯት ይበልና ሕግን ፈጽም ትሙትና ለአምላክ ላሳይ ለሕጎ እንደምቀና አልኩኝ እኔ ከዛ ወራሱ ለተወግሯት ድንጋይን አንሱ ግን ከናንተ መሃል የሆነ ንጹህ ኃጢአት የሌለበት ይጀምር ሶ ግንዴን ባይኔ ውስጥ አጋድሜ ጉድፋሟ ትሙት አልኩኝ ቆሜ ፈራጅ ነን ያለን የሆንን ዳኛ ህቡዕ ሆን እንጂ ነን ጥፋተኛ ዳ የሚፈርድ እንደሰማሚ በየንህ ቶሎ የሚበር ቶሎ የሚግል የሚበግንህ የሰጡትን የሚዘግንህ ያጋቱትን የሚያምንህ ችኩል ልቤ ቀንድ ነከሰ ጣል ድንጋይን ጣል መመጻደቄን ጣል ድንጋይን ጣል ፈራጅ አቅሌን ጣል ድንጋይን ጣል ፈራጅ አቅሌን ጣል ድንጋይን ጣል መመጻደቄን ጣል አስተምረኝ ዝግ ማለት እንዳየሁት አለመፍረድ አስተምረኝ ጌታ እንዳንተ ማየት እንዳየሁት አለመፍረድ እንደ ኢየሱስ ዝግ ማለት እንደ ኢየሱስ ዝግ ማለት እንደ ኢየሱስ ናይስ መዝሙር በቅርቡ በቪዲዮ ክሊፕ ተጠብቋል በጣም ምስል ከሳሽ ነው አይ ነው እስቲ ትንሽ ስለ ሬጌ ቸርች ውስጥ ስላለው ነገር እናወራ ማለት ሙሉ የሬጌ ኢፒን ያወጣው አይ ቲንክ በእኛ ሀገር በቸርች ማህበረሰብ ውስጥ በሬጌ ሙሉ አልበም ጥቂት ሰዎች ናቸው ወይ ጥቂት ግሩፕ ኦፍ ፒፕል ናቸው እንትን ያሉትና ሜቢ ኤኤፍጂ ብሌሲንግ ፍሪኩዌንሲ አይደል ብሌሲንግ ፍሪኩዌንሲ አልበም ይላቸው አልበም ይወጡ ነው ያለቀ ነው ይሰራሉ አላቸው እንደ አልበምም ባይሆን 2-3 አረ ብዙ ከባድ ሬጌ እንትን እነሱ ነው ምስጋና
አዲስ ይሰራ በሱ መጠጊያ የሚኖር ኧረ እሱ ያበደ ሬጌ እኮ ነው። ሃሌሉያ አርማጌዶን ምናምን ፍቅር ነው ፍቅር ነው። አዎ እንዴ አርማጌዶን ፍቅር በጣም አሁን እንደዚህ ስተኝ የሬጌ አድናቂ ይመስላል እና ብዙ በመዝሙር ምቾት አይሰጠኝም። ሬጌ ቻሌንጅ ላረገ እፈልጋለሁ በጣም እኔ ሬጌ ምቾት ይሰጠኛል። እንደዚህ እንደ ሙሉ ግን ግራ ያጋባኛል። አንደኛ አንድ ሙሉ ጀነራል መርጦ ለሙሉ አልበም መስጠት በራሱ ሙዚቃ መልእክትን ለማስተላለፍ መንገድ ነው ሰው እንዲሰማበት። ምክንያቱም ሁሉም መልእክት በአንድ የሙዚክ ጀነራ ይገለጻል ብዬ አላምንም። እኔ ፐርሰናሊ አይ ላቭ ሬጌ ግን አይመስለኝም እንዲሁ። ምክንያቱም ብዙ አይነት የሙዚቃ ቴስት አለን። እንደገና መልእክቱም ደግሞ በተለያየ የሙዚቃ መንገድ ቢገለጽ ባይ ነኝ። ሶ ለምንድን ነው አንደኛ አንድ ጀነራል የመረጥከው? በደንብ ስፔሲፋይ እንድታደርግልን። ሁለተኛ የቸርች ማህበረሰብ ውስጥ ይህንን መስጠት በራሱ እንዴት ነው ይሆናል? እኔ አሁን ኮንሰርኔ ምንድን ነው ሬጌ በጣም ለኔ ቱማች ይሄ ወርልድ ላይ አይነት ነገር ነው። ከዛ የሪቤሊየን የአመጽ ሙዚቃ ነው። ከዛ ደግሞ የጭሰት ምናምን የድራጉ የኑዲቲ ምናምን አለው ክሊፖቻቸው ላይ ምናምን እና ሬጌ የሰው አእምሮ ላይ እንደዚህ ተስሏል። ሰው ወደ መዝሙር ያውም በሙሉ አልበም ደረጃ ከዛ ሩት ሬጌ ነው። እሱ በጣም ኮንሰርን ያደረገኝ ከምን አንግል ነው? ኦኬ ቆንጆ ጥያቄዎች ናቸው። ምን ፈልገህ ነው? ኢነርጂዎች ተቀየረዋል። ምን ነው ያያችሁ አይነት ነገር አይሲ እንትን ነው እንትን አክቹሊ ሬጌ ላይ ሪቤሊየን አለበት፣ ኑዲቲ ብዙ የለበትም። they're very cautious እሱ ላይ ፖዚቲቭ ስለሆነ ሜቢ ዳንሳል ላይ ልክ ነው። ዳንስ ላይ ልክ ነው። ሩት ሬጌ ላይ አልተለመደም እንደሱ። ሩት ሬጌ በጣም they're modest በጣም እንደሚ በጣም ትልቅ ፊል የነበረን እሱ ነበር። መጀመሪያ ፕሮጀክቱን ስንጀምረው በጣም ትልቅ ማለት ኮንሰርን ነው። ምክንያቱም አንደኛ ሪች የምናደርግ ጀማይካን ህዝብ አይደለም፣ ኢትዮጵያዊ ነው። ሶ ኢትዮጵያዊን በሬጌ ሪች ለማድረግ ማሰብ በጣም ትልቅ ድፍረት ነው። ከራፕ አይተናነስም። ምክንያቱም እንደ ሰብ ዣንራ ይተያያሉ። አንዱ ሰብ ዣንራ አይደለም፣ ግን የመወራስ እንትን አላቸው። ሶ በጣም በጣም ከባድ ሪስክ መውሰድ ነው። ግን ቅድም መጀመሪያ እንዳልኳቸው አድሬስ ማድረግ የምፈልገው ይህንን ራሱ ኮሚኒቲ ነው፣ ሙዚቃውን የሚወድ ኮሚኒቲ እነዳክን በቃ ማለት ይሄንን ነው የምፈልገው። ስለ ወርሺፕ አይደለም አይዲያው ፕሬዝ አይደለም፣ ኮንቨርሴሽን ነው። አዝ ሬጌ ሹድ ቢ ኮንቨርሴሽን ነው እና ኤክስፕሬሽን ነው አይደል? ሶ ቅድም እንትን እንዳለው የሪቤሊየን ነው። ኦፍ ኮርስ በጣም ከምነግርህ በላይ የዚህ ዌስት አፍሪካ ላይ ትልልቅ እንትኖች የተነሱበት እነ ቦብ ማርሊን ካነሳን ከሙዚቃው ጋር ብዙ ፋሚሊየር አይደለሁም፣ ግን ከኢንፍሉዌንስ ዋይዝ የመንግስቶች እንዳስታረቀ የሚነገርለት ፖለቲካል ኢሹ በቃ ልነግርሽ አልችልም። መች ነው እንትን የሞተው ቦብ ማርሊ? በግምት ቆይቷል። ምን ያህል አንድ ዛር 20 ምናምን ኤግዛክትሊ 40 ዓመት ይሆናል ከሞተ። ኤግዛክትሊ 1980 ሀገር ሀውልት የተሰራበትን ነው ያልኩት። ምን ታውቃላችሁ? we don't feel like he's dead። ቅርብ ጊዜ የሞተና ነው ይመስለን 1978 ወር 80 አካባቢ ነው የሞተው። ምን ልፈልጌ ነው ጃንራው በራሱ ለሰሞን የሚሰራ አይነት ጃንራ አይደለም። ዘለቅ ጠበቅ ይላል። ምክንያቱም የሚያነሳው አይዲያ መስማት አለብህ። ዝም ብለህ እንዲህ ብቻ ብለህ የምታልፈው አይነት እንትን አይደለም። በጣም ፖይንት አላቸው። ዓለም ላይ ሁሉም ማለት አንችልም፣ ግን የአርቲስቶች ብዙዎቹ ራሳቸው የሚጽፉት አንድ ሁለተኛ ይሄ ፓን አፍሪካኒዝም የሚባል ይሄ የምንድነው አፍሪካ ግሎባላይዜሽን ይሄ ፖለቲካል ነገራቸው ስፔሻል ሶሻል አፌር ላይ ምናምን እንትን ኢንቮልቭ ለምን እንትን ይመቻል ሙዚቃው። አሁን ሁላችሁም ሬጌ ብንል ትዝ ብላችሁ ይሄ ስካንክ ሆኗል። ይሄ ነው ሬጌ አይደል? በቃ የሬጌም አክቹሊ ኤሰንሱም ስካንክ ነው። በእርግጥ ለማውራት ይመቻል፣ የልብህን ለማውራት ማለት የሙዚቃ ጋጋታ ስለሌለው ይመቻል። ልብህን ለመናገር አይዲያ ለማስተላለፍ ስሜትን ኤክስፕረስ ለማድረግ ይመቻል። ሶ አንድ እሱ ነው። ሁለተኛ ሙዚቃውን የሚያወደው ወጣት ነው። አንደኛ ከወጣትም የሆነ አይነት ወጣት ነው። ገባ? የሆነ ክሊንግሊ ቸርች ላይ ያልተጣበቀ ጥብቅ ነው። ቸርች ላይ ያልተጣበቀ የታበቀም ሊሆን ይችላል። ሬጌ ለመውደድ አለመሆን አይጠበቅብህም። ግን የሙዚቃ አንደርስታንዲንግ ያለው
ሚውዚካል አንደርስታንዲንግ ያለው መሆን አለበት ምናምን ይሄ አለ አይደል ግን እኔ ምን ላክ አድርግ ያለው መሰል ከብሌሲንግ ፍሪኩዌንሲ ውጪ ይሄ ሬጌ ላይ ያለው የግጥም ዴብዝ የለም እውነትነት ህይወትነት ብዙ እንትን አላለም ሶ እንደውም አንድ ሰው ነው ታውቃለህ ግጥም አባክን ካለኝ አልበሙ ሰምቱት በጣም ስትሮንግ ግጥም ነው ግን ሶ አይ ዶንት ፊል ላይክ እነሱ 15 ሰው ከሰማ ከ15 አንድ ሰው ጌታን ያገኝልኛል ድነት አለበት ውስጥ እያምናለሁ ሶ ላልዳነ ሰው ነው ኦር ደኖ ባክ ላረገ ሰው ነው ኦር ወጣት ኢነርጂ ላለው ሰው ነው ይሄ የሙዚቃ ቴስት ወጣ ላለው ሰው ነው ሶ እንደዛ ነው አይዲያው መጀመሪያ የነበረው ምክንያቱም ጆሮ የለመደው ሙዚቃ በዛ አድርገን ነፍሱ የሚያስፈልገው ኢየሱስ መስጠት ነው ራእዩ ሚሽን ቪዥን ምናምን ጎል እሱ ነው ሙዚቃው ወልሊ በርግጥ እሱ እንደው ለመከራከር አይደለም ጴንጤ ሙዚቃና ዓለማዊ ሙዚቃ ባል ነገር የለም እንደ ግን ካራክተራይዜሽን ባል ነገር አለ አሁን ሂፕ ሆፕ በጣም ሲወገዝ የኖረበት ሪዝን አንደኛው ምንድነው ካልቸር አለው አብሮት ልክ ይሄ ራስ ተፍራያኒዝም እንዳለው ለመጣለ እኮ ነው ሂፕ ሆፕ በጣም ድብን ያለ ካልቸር አለው ሙዚቃዎቹን ሴንስ ላይ ሰጠው ላይ ይችላል ነው ማለት ሪትሙ ስትሰማ አይምሮ ላይ ትልቅ ሜክ ሴንስ ሬጌ ደግሞ ካልቸር ጭምር ነው አለው አይደለም ሬጌ ዘ ካልቸር በራሱ ኢቭን ሪሊጅንም አለው ራስተፈሪያኒዝም it's a religion ሁላ ነው የምልህ ፒተር ቶሽ ይባል አንድ ዘፋኝ ምን አለ ስለ ሬጌ is spiritual music to convey spiritual message እንግዲህ አለማዊ ነው እንግዲህ ያጨስ የሚሰራ ሰው ነው ግን እነሱ እንኳን የሆነ ስትሮንግ ነገር አለው ውስጡ ልብ ላይ ለመቅረት ቀላል ግን ተቃውሞ ይመጣል ብለን አስበናል አዎ ግን የኛ ኢንቴንሽን መወደድን ይሄ ማስ አክሴፕታንስን ፍለጋ አይደለም ቢደርስልህ በጣም ደስ ይላል እውነቱን ለመናገር ብዙ ቢሰማልህ በጣም ነው ደስ የሚለን እኔም ፕሮዲዩሰሮቹ ይፈልጋሉ እንዲሰማ ግን ኢንቴንሽናችን ብዙ እንዲሰማ አይደለም እንትና እንዲሰማ የሆነ there is a target ገባ በቃ ግን የሚገርምሽ ከተለቀ በኋላ እያየው ያለው እንቅስቃሴ ሰው ሪጌሞን ራሱ እየረሳ ነው ኦልሞስት አለ ስፔሲፊክ ሰዎች አሉ እንዳልኩ ከሰርክ ያለኝ ሰው አለ ግጥም ከሰርክ ያለኝ ሰው አለ ድሬዱስ የታለለኝ ሰው አለ ድሬድ የታለች ድሬዷ ከዛ ልቤ ደርዷል አልኩት ሌላ ጥያቄ ምን መሰለህ ቢኒ ምናልባት ከፊውቸርም ጋር አያይዘህ ትመልስልኛለህ በዚህ መንገድ ነው ወይ የምትቀጥለው ለምን መሰለኝ እኔ የጠየቅኩ አንድ በጣም የሚያምር መዝሙር ጥሩ ቋንቋ ልፈልግ በግድ አልበለው በጣም ጥሩ ወደሆነ መንገድ ቀይረኸዋል ለምሳሌ ጥገኛ ሌላ ዜማ ሌላ ክሊፕ ምናምን ነበረው ከዛ እዚህ ጋር ወደሚያምር ደግሞ ሌላ አንድ ሳምቲንግ ቀይረህ አምጥተዋል እና ለምሳሌ አሁን ነገ ደግነህም ሬጌሌውን ነው ሌሎችም ወደፊት መሰራቸውም በዚህ ሜሴጅ ይቀጥላሉ ወይስ እንዴት ነው ሐሳብህ ነው እውነት ለመናገር የሬጌ ወዳጅ አልነበርኩ እውነት ለመናገር እሺ እውነት ለመናገር ምን አፕን አደረገ መሰለህ እየተሰራ መሀል ላይ አንድ ሰው ከሰሰኝ ምንድነው ዘፋኝ ጠርቶ ከሱ ነው ምኮሩ ጆና አለኝ ዘፋኙን በስም አውቀዋለሁ ስራዎቹን አላውቃቸውም ነበር ከዚህ ፊት እና ማን ቢይ ቼክ አደረኩት ሰውየውን ማለት እኔ ሬጌ ምንም እኮ ሬጌ ስለምወድ ነው የሰራሁት እንጂ የዘፈን የሬጌ ዘፈን አፍቃሪ የቦማሊ አድናቂ ነው አይደለም እስቲ አይደለም ወደፊት የሞን ፕላን የለኝም የኔ ፕላን ጌታን መናገር ነው by any means necessary እዚህ ጋር I felt like ምንድነው ሬጌ necessary ሆኖ ተሰማኝ በአሁንኛ ስራው ላይ በአሁን አልበም ላይ ቀጠለው ሬጌ ይኖረዋል አሁን እንደማንኛው ግን የሬጌ አልበም መስራት ቀጥሎ ፕላን የለኝም currently ሰከንድ አልበም ሬጌ እንደማይሆን አውቃለሁ ምክንያቱም ስራው ስለጀመረ ነገር ሰከንድ አልበም ሬጌ አይሆንም ሬጌዎች ይኖሩታል predominantly ሬጌ አይሆንም እንደዚህ የመቀጠል ፕላን currently የለኝም ግን ትናንትና ለምሳሌ ልክ ስንጨርስ ውስጤ በቃኛል for some reason እና ሬጌ ሰማሽ ጆሪ መድከም ጀመረ ግን ትናንትና የሆነ ሬጌ ኢንስትሩመንታል ሰምቼ ሬጌ ያለ ሰው በዚህኛው ለማልቀ እንዴ ሩት ሬጌ ነው ግን ይችላል እንደለሁኝ ሶ በሙሉ ሬጌ ላለመለስ ይችላል ግን ሬጌ አርቲስት መባል የምባል ፕላን የለኝም I'm a Christian artist ሁሉንም የሰጠኝ እሰራለሁ
አሁን የሰጠኝ ሬጌ ነው። ሬጌ ሰርቻለሁ። ቀጣይ ደግሞ የሰጠኝ እሰራለሁ። ስለ ቸርች ተቀባይነቱም ኦልሬዲ ነግረናል። አክሴፕት አለኝ ሪስኩን ምናምን ወስደዋል ኦልሬዲ። ስድብ ጠብቀን ነበር፣ ጥቂት ተሰደብን። በጣም ማለት በጣም ትንሽ ሰው ነው። እውነት ለመናገር የሚያሰድብ ነገር የለውም በጣም በእርግጠኛነት። ምናልባት እኔ ወይ ምንድን ነው ለእንደዚህ ለእናንተ ጄኔሬሽን ቀረብ ስላልኩ ይሆን አላውቅም። እንዴት በትልቆቹ ጫማ ውስጥ ሆኜ ለማሰብ ይከብደኛል። የሚያሰድብ ወይም ሰዎችን የሚያበሳጭ ስራ አለው ብዬ አላስብም። ግን እንደው ጆሮአችን ከለመደው የቸርች ሚውዚክ ከሚባለው ትንሽ ወጣ ማለቱ የአክሴፕታንስ ችግር አያመጣብህም። ሪስኩን ምናምን ካልኩሌት አድርገዋል ወይ ነው እሱ ነግረናል። እንትን ነው ሰው ምናልባት ሙሉ ሬጌ መሆኑ እንጂ ችግር ላስት ዊክ ሳሚ ተክለ ሚካኤል ነበር አይደል? ሳሚ ተስፋ ሚካኤል ተስፋ ሚካኤል አገማትቼ በዛ ልክ የሚያምር ሬጌ አለ እንዴ ነበረከት በጣም ገራሚ ሬጌ አላቸው። በቃ ማለት እንዴ መካኒቱን በልጅ ባረካት እኮ ችግር አይደለም። ሶ ሬጌ ኢዝ ናት ባድ ነገር ልክም ሮንግ የሚያደርገው ኢንቴንሽን እና ጥንካሬ ነው ብዬ አስባለሁ። ምን መልስ አገኘው ነው አሁን ስታወራ አንተ መናገር የፈለግከው ወርሺፕ እንዲያረግ ሰው ምናምን አይደል? መልእክት ነው ማስተላለፍ። በቃ ብሎ ሜዲቴት እንዲያረግ ከእግዚአብሔር ጋር ያለውን ሪሌሽንሺፕ እንዲማር ከእግዚአብሔር እንዲማር በቃ አስተማሪውን እንዲለይ። አንዱ ምን አለኝ ብትነጸሎ ብቻ ወርሺፕ አድርገው እንጂ ወርሺፕ አይደለም በቃ አይደለም ወርሺፕ አይደለም ማለት ፕላስ ደግሞ ይኸውልህ ምን አስባለሁ እኔ አይደለም ዲሳይድ ማድረግ እኮ እኔ ማለት አይዲያ ተቀብለህ አይደለም የምሰራው የአእምሮ ስራ አለ ኦፍ ኮርስ አለ ፕሮዳክሽን ላይ አለ ምናምን ግን አምናት አንተ ዲሳይድ ጌታ ነው ዲሳይድ የሚያደርገው ዲሳይድ አደረገው ወጣ ከዛ ከጠበቁት የለም ኤክስፔክት ያደረግነው በጣም ከኤርሚ ጋር ስናወራ በቃ ኤክስፔክት አናደርግም እሺ ምናምን ታውለን የሰራ ነው ኤርሚ ሰንበቱ እሱን ከኔ ስለሚቀድም ከዛ ስናይ እንዴ ታውለ ደንግጠን አራጎች ምናምን ታባል ምክንያቱም ኤክስፔክቴሽን ኦልሞስት ሰምቲንግ ክሎስ ቱ ዜሮ ነው በቃ እኔ እናንተ ሰማለ ታውለን ያቀቀው ሙዚቃው እኔ እናንተ ከዛ የጠበቀትን ህዝባለ ነቅ ግን ጌታ እያስገረመን ነው ሶ አይ ሆፕ ደግሞ ይቀጥላል ፔሱ ብዬ አስባለሁ ሶ አሜን። በጣም አሪፍ ቆይታ ነበረን። ቢኒ መጨረሻ ላይ ማለት የምትፈልገው ያላነሳነው ነገር ካለ እንድትል እድል እንስጥ። ይቀር ነገር አለ ብለህ ነው በጣም አውርተንበታል ምንም እንድትሰሙት በጣም እጋብዛችኋለሁ። በቃ ተማሪ ልብ ነው ማለት ኢቭን ሲጀምርም ሲጨርስም ተማሪ ልብ ብሎ ነው የሚዘጋውና ተማሪ ልብ እንጂ ለመጣ አስተምርልኝ ብዬ ነው አልበሙ የሚያልቀው ሶ ጆርኒ ነው ክርስትና መንገድ ነው መድረስ ገና ለመድረስ በጣም ሩቅ ነው ሁላችንም የደረሰ ብዙ ሰው እንዳለ አላምንም ከደረስክ ወይ ሞታል ወይ ጌታ መጥቷል ወይ ሩጫን ጨርሳል ሩጫን ካልጨረስክ መንገድ አለ ወጣት እንስታለን ነገ ያስጨንቀናል ደጅ ማድረግ የለብንም የሚሉትን ሀሳቦች አጠናቅሮ ያዘ አልበም ነው አክቹሊ ኢፒ ነው በርግጥ ያው አልበም ያለው ቴክኒክ ኦን ቴክኒካሊቲ 30 ደቂቃ ከስላለፈ አልበም እንለዋለን ኢፒ ግን ኢፒ ትንሽ አልፏል ትንሽ በጣም አጫጭር ናቸው ግን መዝሙሮች 3 ደቂቃ 3 ከምናምን ታርጌታቸውን በደንብ አድርገው ፖይንቱ እሱ አንዱ እኮ ባይዚ ብሪጅ ኢንትሮ የሚለው እኮ በጣም ነው ደስ ያለኝ ባይዚ ስለ አነሳላለሁ ብዬ ነበር ማለት ያላችሁ አሉ ይላችሁ ደግሞ አሉ ያን ያህል ኢምፖርታንስ ያልታየኝ ቢኖር ጥሩ ነው ባይኖርም አትጎዳም አሁን እንትንን ዝግ ማለትን ብሪጅና ምናምን ቢገባ 4 ከምናምን ይሆናል 5 ከምናምን ይሆናል 5 ይሆናል ዴፊኒትሊ ፖይንትለስ ነው ብሪጅ መኖሩ ደግሞ እንድታርፍ የሚያደርግ ደግሞ አለ ለምሳሌ እምቢ ማለት ብሪጅ መኖሩ እንድትረጋጋ ያደርጋል ኦኬ ቱ ማች ነገር ባንዴ ስለሚያወራ ሶ እንድትሰክንና ቀጣይ ምን ያህል የሚል ስሜት እንዲሰማ ያደርጋል እንደዛ ነው ሶ አልበሙን ስሙት ሻውት አውት ቱ ሕዝቅያስ በጣም አክማል እንዴ ማለት ሕዝቅያስ is the core of this album በቃ በጣም የሚችል ሰው ነው ወይኔ እንትና ረሳ ነው በእግዚአብሔር ሚክስ ያደርገልን እንትና አማን ሰለሞን ነው ሁሉንም I think 5 ትራክ or 6 ትራክ ሚክስ ያደርገልን አማን ሰለሞን ነው አማን ሰለሞን የአውቃችሁ አማን ሰለሞን እንጂ ኮርድ ሚክስ የነበረው ልጅ አማን ደበሉ አይደለም እንትን የክራይስት አርሚ ነው የሚሰራው ማለት ነው ኪንግደም ይሰራል ኪንግደም ነው ሪከርዲንግ እና ሚክስ የሚሰራው በቃ ሜቢ ዴፊኒትሊ ታውቃላችሁ በኢየሱስ ማለት አንደርስታንድ ያደርገኛል እኔ አንዳንዶቹ ተራክሽ ሁለቴ ብቻ ነው ያወራነው ይሄ ኮሬክሽን ወረ የለ
ሁለት ነገር ነው ክራሹ በስቷል። በቃ ልክክ ኳየር ያስጨንቀ ነበር። አሁን ኳየር እኔ ዶሚናንት እንዲሆን እፈልጋለሁ። ኳየር ቆንጆ ነገር ሰጥቶ እንዲደበቅ አልፈልግም። ከኋላ ሶ ኳየር ዶሚናንት አድርጋለሁ። ሙዚቀኛም ስለሆነ ፊል እያደረገ ቆንጆ ነገር ይሰራል። ሶ አማን ሰለሞን በጣም ቴንክ ዩ ሶ ማች። ኤኒዋን ዳኒ ብለስድ ፒክቸርስ ሲዲ ሰጥቶናል። ባይዞ ሲዲ አንተ አልገዛም አይደል? አልገዛውም። ዩቲዩብ ላይ በነፃ ሰማሁት። ጌታ ኢየሱስ ባይ ዘ ወይ አልመጣንም ምርቃትህ ላይ ቢኒ ተደውለን ነበር። አክቹሊ አዝኝባችኋለሁ ማለት አልፈልግም። ኤኒዌይስ ዳኒ ብለስድ ፒክቸርስ በጣም ጌታን የሚወድ ልጅ ነው። ይሄ አልበም ከፈሩን ዳቦ ቤት የምትባል ልጅ ሰራችልን። ስሟ ቤተልሔም ነው። የስራ ስማ ዳቦ ቤት ነው። እሷን የሰራችልን። ፕሪንቲንግ እሱ ነበር የሰራልን። የባነር ዲዛይን፣ ባነር ፕሪንቲንግ፣ ባነር ዲዛይን፣ ባነር ፕሪንት ያደረገልን እሱ ነው። በጣም በርካሽ ማለት እኔ ፕራይስ አውቃለሁ ስለምሰራ ግራፊክስ ምናምን ማለት የእቃን ያስከፈለኝ። የሲዲም እንደዛው በጣም በቃ በጣም የሚገርም ሰው ጌታን በጣም ጸዴ ሰው ነው። እሱን ሻውት ማድረግ ፈልጋለሁ። የረሳሁት ሰው ጋራ ኢቨንትስ በጣም አግዞኛል። በጣም ቬሪ ጉድ። ሌላ መንገድ ያላመሰገንኩት እናትና አባቴ ወይ መጀመሪያ እንትን ስቀር የነበረው ቤት ነውና ስንበሉ እያልኩ ነው በሬ ዘግቼ ነው የምቀደው። ቤት ነበር ስቱዲዮ ላይ ሳምፕል ስሰራ ማለት ነው። ሶ በኋላ አልበም ከሸጥን በኋላ ግን እሺ ማይክሮፎንም ይፈጠን ሳውንድ ካርድም ገዝተን አሁን ቤት ነው የምሰራው ብዙ ስራ። ሶ እናንተም ቴንክ ዩ ማለት ፈልጋለሁ። ሀኒዬ ቴንክ ዩ በጣም ዮኒ። ኧረ ምንም ማለት አይደለም። ግራፊክስ እዚህ ዩቲዩብ ላይ የተለቀቀው ግራፊክሱ በጣም ያምራል። አንተ ነው የሰራው የሚገርም ኤቢም ከዚህ ነው የሰራው። ብላክቦርድ አዎ፣ አሁን ዳክ ትንሽ ስልክ ስለምትይዝ በእሷ ስልክ ምናምን ብላክቦርዱ ላይ የሚሄደው እንትን ግጥም አይታይም። ጎላ ጎላ ለማድረግ ሞክሩ ከተቻለ። ግን አይዲያ በጣም 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 ምርጥ ነው። አይዲያው ያን ጓደኛዬ ነው ብላክቦርድ ላይ በቾክ በፍቅር ይባል ጓደኛዬ ነው። አይዲያው የሱ ነው። ከዛ እንትን ቢሆንስ አለኝ ከነገረን ለዳቦ ቤት ነገርና ሰራችሁ። ዳቦ ቤት ስሟ ነው ቤቴ ነው ስሟ፣ ግን ዳቦ ቤት ነው ስሟ። ሰው በጣም ምትችል ልጅ ናት እሷ። የብላክ ኤንድ ዋይት ሰው ናት። እኔ ከለር ሰው ነኝ። የእሷን ስራ ከለራይዝ አደረግነው በኋላ ላይ እሷ ብላክ ኤንድ ዋይት ነበር። ሺ ኢዝ ቬሪ ጉድ። ዳቦ ቤት በጣም አሪፍ ነው የሰራሽው ነገር። እኔ በቲቪ ስለማየው አልተቸገርኩም። ለዳክ እሷ ግራፊክስ ነው የሰራችው። ከዛ በኋላ የሞሽን ግራፊክሱን ምረታ ቢባል ምሬ እንግዲህ ባይዘ እውነት እዚህ ጋር ብሌም ላደርገው እፈልጋለሁ። ለምሳሌ አንደኛው ፎንት ይታያል፣ አንደኛው ፎንት አይታይም አይደል? ሲቃጭውን አታይም። ጨረስን አንተ የተጠቀምከው ኢቴባር ግን በጣም ዳይናሚክ ልጅ ነው። በጣም ደስ ይላል። ግን የተሰራው በጣም ጎበዝ ልጅ ነው። አይዲያው ናሬት ያደርጋል። ሲምፕሊሲቲ ያለበት ላይቭሊ ነገር ነው። ቆንጆ ነው። አይ ሆፕ የረሳው ሰው እንደሌለ ተስፋ አደርጋለሁ። አክቹሊ ሰብሰብ አድርጊ ላመስግናቸው። እዚህ አልበም ላይ ብዙ ገንዘብ አላወጣንበትም። ያላወጣነው ትንሽ ሆኖ አይደለም። የአልበም ገንዘብ ታውቁታላችሁ። ታውቃለህ። የአልበም ገንዘብ ፕሮዳክሽን ለብቻው አለ፣ ፖስት ፕሮዳክሽን ለብቻው አለ፣ ከዛ አልበም ሪሊዝ ለብቻው አለ። ሶ ፕሮዳክሽን ላይ የእዝቅሽ ካምፓኒ ነው ከቨር ያገለው ኦልሞስት ሁሉንም ኮስት አይገርም ከፍሎ ነው ያገለገለኝ። በጣም እሱ ነው አይባን ጋር ይባላል። በጣም የእሱ ካምፓኒ ነው። እንደውም እሰራበታለሁ ማስታወቂያ። በጣም ጎበዝ ልጅ ነው። አይ ቲንክ እዚህ ያከ መስለኝ ቢሮ እሱ የእሱ ካምፓኒ ነው ከበር ያደረገው። ከዛ በኋላ ወዳጆቼ ናቸው። ስማቸው እንዲጠራ ስለማይፈልጉ ነው የማልጠራው። የጓዳ ሰዎች ናቸው። ከሲንስ ዴይዋን እነሱ ናቸው። ይህ በደሞዝ ስራ ስራ እግዚአብሔር ነው የሚያዘጋጅልህ። መልቆች ቅድም አመሰገንኩ። በገንዘብ ያገዛችሁኝ በጣም አመሰግነው። ሲዲ የገዛችሁ እጅግ በጣም በጣም ከተለቀ በኋላ ሰው ሲዲ ገዛል ባይ እያወቀ ማለት ገረመኝ። ሰው እንዴት ዴርስ ፍሪ እንዳንተ ሰዎች አለውን ገብቷል። ዛሬ ይዛ ለመምጣት ገርቦኛል። ልንገዛ ፈልገን ዮኒም እየጠየቀን በቦት ስላለ በተገዛላችሁ አይ ምን ሁሉ መንገድ አለ። ሶ ሳልተለቀ አይደለም የሚገዙት። ደውሎልኝ ባይ ዘ ዌይ ሰምቻለሁ ዩቲዩብ ላይ ቦት ማለት ገዝቻለሁ። ዳስ ቢዩቲፉል ና ቴንክ ዩ ማለት ፈልጋለሁኝ። ኤፍቢአይ ቸርች ስላገለገላችሁኝ፣ ቦታ ስለፈቀዳችሁልኝ፣ ስለባረካችሁኝ አመሰግናለሁ። በቢሾፕ ዴቭ ወላጅ አባቴ ማዘሯ አብዲ መቻችሁ ትንቢተ ሁለት ሶስት ልጥራ ማለት የሚጸልይልህ ሰው እኮ አለ። አሁን ልክ ስሰራ ማለት ገንዘብ ማጠቃች ሰዎች አሉ። ስለሌላቸው እኮ አይደለም ከእንጂ ጸሎት ነው ፈልገው እና ሰላም ብላት ማማ ብላት አለች። ጓደኞቼ እናቶች ናቸውና እናት ነች። ሶ ማማ ደውላትና በቃ ማማ ጸልይልኝ እንዲህ እንዲሆን አመላታል። ስጋት እንዳይገባ ትለኛለች። እሷ ትንበረካለች። ሶ
ስፒሪቹዋል ስራውን እሷን የሰራችው ሪች፣ ያድ መሲቷ፣ በቃ ኤቭሪዋን ከነ ካሌብ ሳናይፊ ክሬቲቭስ በጣም ነው የማመሰግነው። ያልጠራኋችሁ የረሳኋችሁ 2 ላይት ፊቴ ላይ 3 ካሜራ ሆኖብኝ ደንግጬ ሊሆን ይችላል። ወዳችኋል። አመሰግናለሁ። አስፈልጋለሁ አንደርስታንድ ያደርጉኛል። ውድ ቤተሰቦቻችን በጣም ቆንጆ ጊዜ ነበረን ከቢኒ ጋር። በገንዘብ ያገዛችሁት፣ በተለያየ ነገር ያገዛችሁ ሰዎች እግዚአብሔር ይባርካችሁ። ግን ማሚ ለእኛም ጸልይልን። እኛም ጸሎት በጣም እንፈልጋለን። ስጋት እንዳይገባችሁ እንጠብቃለን። እጅግ በጣም አሪፍ ጊዜ ነበረን ቢኒዬ፣ እናመሰግናለን። በሚቀጥለው ደግሞ ሌላ እንደዚህ ቅልጥ ያለ ያበደ እንግዲህ ይዘንላችሁ እንመጣለን። እስከዛ ፒስ ወተናል።